ቸርች መክፈት ቀላል ነው ግን የከፈትከውን ቸርች ደግሞ መዝጋት ቀላል አይደለም ስቲል እንዲህ እጅ እየተንቀጠቀጠ መድረክ ለሌላ ማትሰጥ ማስታወቂያውን አንተ ስብከቱን አንተ አንዳንዱ መንፈሳዊቱ የሚነቃቃው ወደ መሪነት ሲመጣ ሀገር መቀጠል አለባት ተብሎ ሌላ እየተባለ እኔና እኔ ብቻ ብለህ ስትል እንዲያው በዚህ ላይ ነው እምነት ማጣት ብዙ የሚያጋጩንና ቸርች ውስጥ የሚያለያዩን መልካም ስብዕና መጥፋት በእግዚአብሔር ምሕረት መጽናናት እንጂ መዝናናት አያስፈልግም በክብር አገልግሎታቸውን የሚጨርሱ መሪዎች ቁጥር አናሳ ነው ይባላል በቤተክርስቲያን አላየው እኔ ስላላየሁ የሉም ማለት አንድ ሰው እኛ ጋር ሲነሳ ከ4 ከ5 ዓመት በኋላ አይቀጥልም ማን አለ ካልኩኝ ችግሩ የኔ ነው እያለው ሰው አልተካውም አምኛል ሰጠው ማለት ነው ቪዥን ግልጽ ካልሆነ የሚመጡ በሮችና ብሮች ሊያጠፉን ይችላል ባልተሰራ ማንነት እየሰራን ነው ዛሬ ከባድ ይሆናል እግዚአብሔር ስለ ስሙ ያሳየውን ፍቅር ይረሳ ዘንድ አመፀኛ አይደለም ግን በገዛ እጃችን ነው ምናበላሽ ሪሊ ይሄ ተተኪው ትውልድ ማን ነው በሰላም መተካካት ቸርች ሞዴል መሆን አለበት ለሀገር ምሳሌ መሆን አለበት ስንጀምር ነው ኤግዚት ፕላናችን አብረን ማሰብ ያለብን የኛ ሀገር ሰው ደግሞ እንደምታውቀው ብዙ አመት ደክማ አገልግለህ 50 ዓመት ምንም እንዳላገለገልክ መጨረሻ ነው ያበላሹ አንተ ልብህ ሌላ ቸርቿ ደግሞ የምታስበው ሌላ ሲሆን አንተም ትቸግራለህ ቸርቿንም ታስቸግራለህ ገንዘቡን አግኝተን እኛ ለእግዚአብሔር ገንዘብ ሳንሆን እንዳንቀር የተማረሩ ሰዎችን ሰብስበን ከዛ ምሬት አንዱ ለሌላ ቁስል እያከከ ቆይቶ ትንሽ ስንረጋጋ ደግሞ ያ ቸርች ወይም ያ ክፍል መከፋፈል ይጀምራል በብዛት በተግባር የምንመለከታቸው መሪዎች ከኔ በኋላ ጅረት አይፍሰስ የሚሉ አይነት ናቸው ድሮ በርቀት የምናውቃቸው ሰዎች አንዳንዴ ምን አለ በርቀት እንዳለ እንደማውቃቸው በሆን ህሊናዬ ሳይበላሽ ምልባቸው ጊዜያቶች አሉ ሲያገለግሉ ቆይቶ ሲለቁ ቸርቿ የሆነ ነገር ችግር ይሄው እኔ በወጣ ይላል ተቀባይነት የማጣት ፍርሃት ስሜቱኛን ሲቆጣጠረ መንፈሳዊ እናረገውና ቸርች ድብልቅልቋ እስኪወጣል በእኔ ምክንያት ማለት ነው ወይ ለስራ ወይ ለሴራ የሚያነሳሳ ያረጋል ወይ ገብተህ የምታግዝ ወይ የምታወግዝ ሊያረግ ይችላል ቆይታ ቸርች ውስጥ የሚያገለግለው ሰው የቸርቹ ራይ እንዳለው ነው በግላችን የራሳችን የሚታየን ነገር ይኑረን የብዙዎች ትኩረት ነው እንዴት ልጀምር ጅማሮች ሁሉ ጊዜ ብሩህ በራዕይ የተሞሉና ተስፋ ሰጪ ናቸው የታሪክ መዛግብት እንደሚነግሩን ብዙዎች በታላቅ ራዕይ ጀምረው በመንገዳቸውም ትልቅ ተጽዕኖ ፈጥረው መጨረሻቸው ግን ላያምር ይችላል በክብር መጀመር ትልቅ ስኬት ነው በመንገድ ላይ በጎ ተጽዕኖ መፍጠር ታላቅነት ነው በክብርና በመልካም መጨረስ ግን እውነተኛ ድል እርሱ ነው ዛሬ በእይታ መርሃ ግብራችን በመልካም የመጨረስ ጥበብ ከራዕይ ጅማሮ እስከ ክብር ፍጻሜ በሚል ርዕስ እይታቸውን እንዲያጋሩን ዶክተር ሙላቱ በላይነህን ከናታን የጋብቻና ቤተሰብ ማማከር አገልግሎት እንግዳ አድርገን ጋብዘንላችኋል ሶስቱ ቁልፍ እቅዶች የተሰኘው አዲሱ መጽሐፋቸው ለውይይታችን ዋና መነሻ ነው እይታ መርሃ ግብራችን እንደምታውቁት በወንጌላውያን ማዕቀፍ ውስጥ ሆኖ በአገር አቀፍ በቤተክርስቲያንና የቤተክርስቲያን እንዲሁም ወቅታዊ ጉዳዮቻችንን እያነሳ የእንግዶቻችንን እይታ የምንዳስስበት ልዩ መርሃ ግብር ነው ዘወትር ማክሰኞ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 3 ሰዓት ላይ በኤክሌሲያ ሚዲያ ገጽ ብቻ ይተላለፋል አብራችሁን ቆዩ እጅግ አድርጌ አመሰግናለሁ ከውድ ጊዜው ላይ ይህን ድል ስለሰጡኝ እኔም አመሰግናለሁ እንግዳ አድርገህ ድጋሜ ስለጋበዝከኝ በጣም አመሰግናለሁ ያለኝን ፓሽን ፕሮፌሽን እና ኤክስፒሪየንስ ማካፈል የምችልበትን እድል ስለፈጠርክልኝ በጣም አመሰግናለሁ እግዚአብሔር ይባርክ ይሄ 10ኛ መጽሐፍ ነው ቅርብ ቀን ነው የተመረቀው በተለይ ሶስቱ ቁልፍ እቅዶች ላይ ትኩረት ያደርጋል በራዕይ መጀመር ከዛ ማስቀጠል ከዛ ደግሞ አጨራረስ ላይ ትኩረት ያደርጋልና ወደ ጨዋታችን ለመግባት እንዲመቸኝ ልዩ ምክንያት አለ ይሄኛው 10ኛው መጽሐፍ በእነዚህ ሶስት ሐሳቦች ላይ እንዲያተኩር የተደረገበት ያው እንግዲህ እንደምታውቀው የሁላችን ጥያቄ ነው ማለት የኔም የጻፊው የራሴ የመጣበት ህይወት ከዚህ በኋላም ደግሞ መቀጥልበት ከዛ ደግሞ የብዙ የሁላችን ይሄ ባይደወይ መጽሐፉ ለቢዝነስም ለማህበራዊም ላይም ለፖለቲከኞችም ለቤተክርስቲያን መሪዎችም በሁሉም አቅጣጫ ለተሰማራ ሰው ሶስት ቁልፍ እቅዶች በህይወታችን የግድ ናቸው ሲሪየስ የምናስብባቸው ነውና ሞር በእንግሊዘኛው ሳሰለጥነው ሴንስ ይሰጣል በኢ ነው የሚጀምረውና 3 ብዬ ነው እና ካሁን በፊት ሳማክረው የነበረው ሰዎችን በተለይ ደግሞ ሲጀምሩና ኤግዚት ፕላናቸው ላይ በጥንቃቄ ነገሮቻቸውን እንዲያጠናቅቁ ሳማክርበት የነበረው ሐሳብ አደገና ወደ ትሬኒንግ ተቀየረ እና ስልጠና ሲሰጥበት ቆየው ሰዎች በጣም እየተደነቁ ደስ እያላቸው የሌለ ሐሳብ ያለመርነው ሐሳብ እየተባለ ቆየና ከዛ በኋላ ደግሞ የልደቴ ቀን ከዚህ ተመልሼ ከኢትዮጵያ ወደ አሜሪካ ወደ ቤተሰብ ተመልሼ የልደቴን ቀን ሳስብ ምንድነው መወለዴ መኖሬ መቆየቴ እያልኩ ከራሴ ጋር ሳወራ
ሳሰለጥነው የነበረው ሐሳብ ወደ መጽሐፍ መቀየር እንዳለበት ገባኝ። ያኔ አውትላይኑን ጨረስኩት። አሁን ከዛ በኋላ ነው መጽሐፉን የወጣውና እንደምታውቀው 3E's በጣም ቁልፍ ነገሮች ናቸው። ኢንትሪ ፕላን ያጀማመር ስንጀምር በራዕይ መጀመር፣ ሁለተኛ ደግሞ ኤግዚስቲንግ ፕላን ነው። ስንቆይስ እንዴት ነው? ለምን ያክል ነው የምቆየው? ስቆይ ምንድን ነው ማመጣው ተጽዕኖ፣ ኃላፊነቴ፣ ስራዬ ምናምን ብለን በደንብ ሲሪየስ ማሰብ አለብን። ቆይታችን አጨራረሳችን ስለሚወስነው። ሶስተኛው ደግሞ ኤግዚት ፕላን ነው። ስንጨርስ ስናከናው ከአንድ ቦታ ላይ ስናቆም መውጫችን ላይ አጨራረሳችን ላይ በጥንቃቄ በጠብ ሳይሆን በጥበብ እንዲሆን ለሚቀጥለው ስንገባ ከዚህኛው ጋር ስትወጣ ሌላ የምንቀጥልበት ስላለ ሪኮመንዴሽን ምስክርነታችን ነው፣ ስማችን ነው። ጥሩ ስም ይዞ መውጣት፣ በጥሩ አጠናቆ መውጣት አስፈላጊ ስለሆነ ከዚህ የተነሳ የሁላችን አስፈላጊ ቁልፍ ዕቅዶች ስለሆኑ እሱን ወደ አንባቢ ባደርሰውና እዚህ ላይ ደግሞ አተኩረን ብንሰራ ብዬ የራሴንም ጩኸት እንደገና የብዙ ሰዎችንም አጀማመራችን ምንጀምራቸው ማንኛውም ነገሮች በራዕይ እንድንጀምር ከዛ ቆይታችን ደግሞ ድምቀት ያለበት ማስቀጠል የሚቻልበት ስንጨርስ ደግሞ በአግባቡ በክብር በድል በጥሩ ውጤት መጨረስ እንድንችል የሚያስብ ያጠነጥን መጽሐፍ ለሁላችን እንዲሆን ብዬ ጻፍኩት። በራዕይ መጀመር በጣም አጓጊ ነው። ብዙዎች በተለይ ትኩረት የሚያደርጉት እሱ ላይ ይመስለኛል። ለማስቀጠል በጎ ተጽዕኖ ላይ ወይም አጨራረስ ላይ ያለውን ነገር አይታይም እና ብዙ ጊዜ እንዲህ ጓግተን እንጀምራለን። ከዛ ነገሮች ትንሽ ተግዳሮት ሲሆን የመቀዛቀዝም ነገር አለና ቶሎ በራዕይ ጓግቶ ከመጀመር በፊት እነዚህን ማሰብ የሚያስፈልገው ለምንድን ነው ዶክተር? ያው እንደምታውቀው አጀማመራችን ወሳኝነት አለው። ምልህ ቆይታንም እንደ አፈጻጸምህንም ስራንም አጨራረስ የሚወስነው የጀመርክበት ለምን እንደጀመርክ እሱም በግልጽ ማወቅ ያስፈልጋል። መዳረሻን ሳታውቅ አትጀምርም አንድ ነገር እና ለዚህ ነው በራዕይ መጀመር የሚለው ላይ እይታችን በስሪዲ ይሁን ብዬ አስቀምጣለሁ። በስሪዲ እና እዚህ ሀገር እንደምታውቀው ራይድ ስንጠራ ምንድነው የሚጠይቁን? ባኮትን መነሻዎትንና መዳረሻዎትን ይንገሩን ይባላል። ወደ አሜሪካን ሀገር ስትሄድ መነሻን ራሱ ፒክ ያደርግልሃል፣ ያገኝልሃል። መዳረሻችንን ነው ምንሞላው። ከዛ በኋላ ነው ጂፒኤሳችን ተከትለን የምንሄደው። ህይወት እንደሱ ነው፣ ኑሮ እንደሱ ነው፣ አገልግሎት እንደሱ ነው፣ ቢዝነስ እንደሱ ነው። አንድ ነገር ለምትሰራው ስራ ካርታ ከሌለ መዳረሻን ካላወቀው እና የመጀመሪያው እንትን በስሪዲ እንዲሆን ብዬ ነው የምሞግተው እና በስሪዲ ማለት የመጀመሪያው ዴስቲኔሽን ማለት መዳረሻችንን ማወቅ አለብን። የት እንደምንሄድ ካላወቅን እንዴት ብለህ ነው መንዳት የምችለው መንቀሳቀስ የምችለው? ስለዚህ እርግጠኛ መሆን አለብን መዳረሻችንን። ለዚህ ነው መዳረሻችንን በራዕይ ከመሆን ይልቅ ስሜታዊ ሁነን እንጀምረውና ያ ስሜት ሲቀዘቅዝ የጀመርነውን ነገር እናቋርጣለን። በእርግጥ በራዕይ ጀምረህ ቻሌንጅ የለውም እያልኩ ሳይሆን አለ፣ ግን አትስ ራዕዩ ስላለ የሚያጓጓ ነገር ስላለ መልሰ ወደ ቦታ እየተመለስክ ሪኳልኩሌት እያደረግ እንድትቀጥል ያደርጋል። ከዛ ቀጥሎ ዳይሬክሽን ነው። ከዴስቲኔሽን ቀጥሎ ዳይሬክሽን ነው። ካየው ነገር የምትደርስበት ዳይሬክሽንን ጠብቀ መጓዝ ይጠይቃል። ወደዛ ሊያደርሰ የሚችለው የትኛው መንገድ ነው፣ በየትኛው አቅጣጫ ነው፣ ምን ባደርግ ነው የሚለውን ነገር ሲሪየስ ማሰብ ያስፈልጋል። ከዛ ቀጥሎ ነው ሶስተኛው ድራይቭ ማድረግ የምንጀምረው። ስሪዲ ማለት ዴስቲኔሽን፣ ዳይሬክሽን እና ድራይቭ ደግሞ ለማድረግ እና እዛ ጋር ለመድረስ ድራይቭ የሚያደርገን አቅም ፓሽን መኖር አለበት። ጥሪህን ማወቅ ያስፈልጋል። ተሰጥኦን ማወቅ ይጠይቃል። ከዛ ደግሞ እሱ ስላለ ብቻ ሳይሆን ደግሞ መኪና ለመንዳትና ደዛ ጋር ለመድረስ የግድ ድራይቪንግ ላይሰንስ ይጠይቃል። ላይሰንስ ደግሞ ዝም ብሎ አይወጣም። ተምረ ስኪል ተምረ እና አሁን ካለን ነገር ላይ እውቀት አውሮ ትምህርቱ ስኪሉ የምናገኝበት ነገር ማሰብ። ከዛ እሱ ብቻ አይደለም፣ መንገድ ላይ ብዙ ምልክቶች አሉ። ዝም ብለህ አትነዳም። እዛ ጋር መዳረሻ ጋር ለመድረስ ዳይሬክሽንን ጠብቀ ለመሄድ አንዳንድ ቦታ ላይ መሄድ እየፈለግ ስታፕ ሚል ሳይን አለ፣ ቆም ይልሃል፣ ትቆማለህ፣ የግድ ነው። ከዛ መሄድ እየፈለግ ለራስ ልታስቀድም ስትል ቅድሚያ ይስጡ ሚል ይመጣባል። ቅድሚያ መስጠት ይጠይቃል። አንዳንድ ቦታ ልፍጠን ስትል በዝግታ ይንዱ ይልሃል። አንዳንድ ቦታ ላይ ደግሞ በዝግታ ልንዳ ብለህ ረጋ ብዬ ስትል በፍጥነት ነው የሚነዳው ትባላለህ። አንዳንድ ቦታ ላይ ደግሞ ከሴፍቲ አንጻር ትምህርት ቤት ሆስፒታል ሲሆን ደግሞ በጣም ተረጋግተ መንዳት ከሴፍቲ አንጻር ከደህንነት አንጻር ማለት። ስለዚህ መንገዱ እንዲህ አይነት መንገድ ስላለው መንገዳችን ያን ሳይን ጠብቀን ትራፊክ ፍሰቱን ጠብቀን ምንድን መሆን አለብን? መንዳት አለብን። ነድተን ዳይሬክሽናችን ጠብቀን ከመዳረሻችን ከዴስቲኔሽናችን እንድንደርስ። ስለዚህ ለመኖር የሚያጓጓን ነገር አውቀን ያለንን አውቀን ፐርፐዛችን አውቀን ፐርፐዙን ካገኘን በኋላ ምንድን ነው ራዕይ የሚታየኝ ነገር ነገ ከ5 ዓመት ከ10 ዓመት በኋላ ምንድን ነው የሚታየኝ የሚል ነገር ፈልገን እዚህ ላይ ሞር መሞግተው ምንድን የድርጅት የምናምን ሳይሆን የራሳችን ባለጉዳዩ የራሱ ግለ ራዕይ መኖር አለበት ነው የኔ ያው መጽሐፉ የሚሞግተው።
ድርጅቱ ከኔ ነው የሚወጣው። ሌላ ድርጅት ብከፍት ከኔ ነው የሚወጣው። ስለዚህ በድርጅቱ ራዕይ ሳይሆን መንጠልጠል ያለብን ወይ ቸርች ውስጥ የሚያገለግለው ሰው የቸርቹ ራዕይ እንዳለው ነው። በቸርቹ ራዕይ ብቻ አይደለም የሚንቀሳቀሰው። ከቸርቹ ቢወጣ ማቆም እንዳይችል የራሱ ራዕይ ይኑረን። በግላችን የራሳችን የሚታየን ነገር ይኑረን። ምን ጀምራቸው ነገሮች ስንተባበር ጊዜያችን፣ ገንዘባችን፣ ምናችን ከራዕያችን አንጻር እንዲሁም በራዕይ መጀመር የሚለው ከዚህ አንጻር ነው እና ክሊር የሆነ ነገር ኑሮን እንጀምር። ዝም ብለን በስሜት አይሁን፣ እንዲሁ ዝም ብሎ ያገኘም አይውሰደን። የአንዳንድ ሰዎች ጉዳይ አስፈጻሚ ማንሆን። እኛ ራሳችን እግዚአብሔር ሲፈጥረን ዩኒክ አድርጎ ፈጥሮናል። የተፈጠርንበትን ፐርፐዝ አግኝተን እሱን ፈልገን ክሊር የሆነ ራዕይ እንዲኖርና የራሴ ግለ ራዕይ አለኝ። የድርጅቴ የኔን የሙላቱን ቪዥን ለማስፈጸም ነው የኔ ነው ዋናው እና ግለ ራዕይ በመልካም ስብዕና የተገነባ ማንነት፣ ግንኙነትና ባለሙያ ማየት ነው። አሁን መጽሐፌ፣ ካውንስሊንጌ፣ ትሬኒንጌ ይህን ቪዥን አካምፕሊሽ ለማድረግ ሚሽን ስቴትመንት ምንድን ነው ብትለኝ፣ እኔ ስኖር ለሌሎች የመኖር ምክንያት መሆን ነው። ይህ ነው የሚሽን ስቴትመንት ነው። ኢትዮጵያ ማስመጣኝ፣ ሌላ ቦታ የሚያስመጣኝ፣ ሰው የማገኘው ይህን ሚሽን ለመፈጸም ነው። ከዛ የድርጅቴ ደግሞ ኔተን ሜሬጅ ኤንድ ፋሚሊ ጤናማ ትዳር ለጤናማና ለጠንካራ ቤተሰብ ማህበረሰብና አገር ግንባታ ነው፣ ቤተክርስቲያን ግንባታ ነው ብሎ የኔን የሙላቱን ዋናውን ቪዥን ከዛ ጋር አብሮ ለመፈጸም አንድ ፓርት እንጂ በዚህኛው ቪዥን የተንጠለጠልኩ አይደለም። ከኔ ነው የወጣው። ምክንያቱም ይህ ሲሆን መቀጠል ትችላለህ፣ ሌላ ነገር መጀመር ትችላለህ። ድንገት እኳ አገልግሎቱን ብጨርሱ ድንገት የሆነ ነገር ቢፈጠር አብረህ አትወድቅም። እና እንደዚህ ነው አሁን መጽሐፉ ሀሳብ የሚሞግተው። ከኔም ህይወቱ ላይ ላካፍል የምፈልገው ግለ ራዕይ ይኑረን። ግለ ራዕዮቻችን ከሌሎች ጋር ተባብረን እንድንቀጥል። ማንም ያገኘ ጉዳይ አስፈጻሚ ሳይሆን አስፈጻሚውን ከሆንኩኝ ከራዕይ አንጻር መሆን አለበት እና ግለ ራዕይ ይኑረን የሚል አጥቢያ ቤተክርስቲያን የመትከል ራዕይ ያላቸው ሰዎች ይጀምራሉ። አመት ተጉዘው አይ መስሎኝ ነበር የሚለው ነገር ይመጣል። ወደ ንግድ ተቋም አንዳንድ ሰዎች ይሄዳሉ። እንደው ሙዝ መነገድ ያዋጣል እዚህ አካባቢ፣ ወይም ደግሞ መደዳውን ሙዝ ቤት አለ፣ ስለዚህ ቀጣዩ ሙዝ ቤት የኔ ቢሆን፣ በቃ ስሜት ብዙ ሰዎች ጋር ይሆናል እና በራዕይ መጀመር ግን የሚለው ነገር ለምሳሌ እቅድ ይኖረዋል። ስለ ሶስቱም እቅዶች ስለሚያነሳና እቅድ ኃላፊነት ያለው ነገር አይደለም ወይ እና ብዙዎች የሚቸገሩት ወይ ማይፈጸመው ወይ ፌል የሚያደርግባቸው ከዚህ ከኃላፊነት ለመሸሽ ከሚያደርጉት ጉዞ ሊሆን አይችልም ወይ? ቁጭ ብሎ ማቀድ ስለሚቀድ የሚለው ነገር ኃላፊነት መውሰድን ቁጭ ማለት ነገርም አለበት ይመስለኛልና ዝም ብሎ በስሜት የሆነ ነገር ውስጥ ከመግባት ይህንን ኃላፊነት መሸሽ ሊሆን አይችልም? ወደኋላ የሚያደርጋቸው ወይ እንዳይሳካ የሚያደርገው? እንግዲህ አሁን ይህ ጥሩ ጥያቄ ነው። የብዙዎቻችን አንዳንዴ ፌል ያደረግንባቸው ሞክረን እንትን ያልናቸው አሁን ምልስ አወራ እንደዚህ አሁን እንደጠየቀኝ ነገሮች ቸርች ባልጀምርም ግን የተለያዩ ነገሮች መስለውን የጀመርናቸው ያልሆነ ግን የእግዚአብሔር ነገር የሚመስል ነገር አንዳንዴ ደግሞ ሰውም ያበረታታል። በዙሪያ አንዳንድ ነገር ትንሽ ጥሩ ነገር ሲኖር ተጽዕኖ ስትፈጥር ብቻን የሆነ ነገር ማድረግ እንደምትችል ጥሩ ትተነብያለህ። ጥሩ ትተነብያለህ እና ነብይ የነበረው ወደ ቸርች ፕላንቲንግ ይገባል። የራሱ ነገር ወደ መሆን ይገባል። አንድ ቦታ ላይ ሆኖ ኢፌክቲቭ የሆነው ሌላ ቦታ ላይ እጄ በቃ እንደሱ ማስቀጠልና የሰውም ደግሞ የተለያየ ሰዎች ደግሞ አስተያየት ሲጨመርበት የሚያበረታቱ አብረን ነን የሚሉ ሰዎች ሲበዙ ይህ ሁሉ ይጨማመርና ምክንያታዊ ሳይሆን ስሜታዊ ያደርጋል። በምሬት ታረጓል፣ በምሬት ሳይሆን በምሬት ታረጓል። ወይም እዚህ ደግሞ ያልተመቸ ነገር ይኖርና ስለዚህ ያ ምሬት ደግሞ ይገፋና ምሬት ይሆናል። ያልሆነ ነገር እንድጀምር ያደርጋል። አንዳንድ ጊዜ አንዳንድ ነገሮችም ሊያጓጉን ይችላል። ብቻችን መምራት ሊያጓጓን ይችላል። አንዳንዴ ሁሉ ነገር በእኛ ሲያልፍ ገንዘቡ ምኑ አንዳንዶችን ደግሞ ስታይ ሊያነሳሳ ይችላልና ከእግዚአብሔር ሐሳብ ሊያስወጣን ከፈቃዱ ሊያስወጣን ይችላል እና ይህን እንደሱ እንዳይሆን የሚመስል ነገር ስላለ ማለት ነው። እዚህ ላይ ከሆነ መጽሐፍ ቅዱሳዊ ካደረግነው ዳዊትን እኮ ዮናታን ምን ብሎታል? በልብህ ያለውን ሁሉ አድርግ እኮ ብሎታል። የእግዚአብሔርን ቤት ለመስራት ሲል ብሎታል። ግን ወደ ኋላ ደግሞ ወደ እግዚአብሔር ፊት ሲቀርብ ሲጸልይ ደግሞ እሱ አይደለም ይሰራልኝ ልጄ ሰለሞን ነው የሚሰራ ተብሎ ተነግሮታል። ዳዊትም አንዴ ብልሃል መልእክት መጥቶልኛል ብሎ እልኸኛ አልሆነም። የሚገርመው ደግሞ ነብዩም ደግሞ ስትመለከት በፊት የነበረውን የሰጠውን ጉድ አይዲያ አስተያየት እግዚአብሔር ሪል ሲናገረው ሐሳቡን መቀየሩ የሚደንቅ ነው። ስለዚህ እንደሱ ቀይሮ ከዛ በኋላ ሰለሞን ነው የሰራው። ሰለሞን ግን ቢሰራው ደግሞ ዳዊት እጁን አጣጥፎ አልተቀመጠም። እያንዳንዱን ያለውን ነገር ሁሉ ብር ወርቅ እያንዳንዱን የሰጠው ዳዊት ነው። እንዲያውም አልፎ የሰራ ህዝቡን ሁሉ ዛሬ በፈቃዱ ራሱን የሚቀድስ ማን ነው ብሎ አነሳስቶ ሰለሞን ይስራው እንጂ ለስራው የሚያስፈልገውን እኮ ፕሮቫይድ ያደረገው ሰለሞን ዘመን ውስጥ ዘልቆ የገባው ዳዊት ነው።
እንደሱ ስለሆነ ነው እኮ ዛሬ ዳዊት መለኪያ ሆኗል። የለም የእግዚአብሔርን ሐሳብ አገልግሎ አንቀላፋ ይላል በአዲስ ኪዳን። ከዛ ደግሞ በብሉይ ኪዳን መለኪያ ነበር፣ በአባቱ በዳዊት መንገድ ሂዷል ብሎ መለኪያ ሆኗል። እና በጣም ጥንቃቄ ማድረግ ያስፈልጋል። በስሜት ጀምረን ብዙ ርቀት ሳንሄድ እንድናቋረጥ እንዳንቀጥል ያደርገናል። እነዚህ አይነት ሙከራዎች ደግሞ ምንድን ነው ሰው በእኛ ላይ ያለውን አሜኔታ እያጠፋብን እና ሁሉ ብዙ ቦታ ላይ ስትሞክር ከዛ ትክክለኛ የእግዚአብሔር ሐሳብ እንኳ ሲመጣ ሚስ ለማድረግ አሳልፎ ሊሰጥ ይችላል። እንደምታውቀው ጳውሎስ ወደ እንትን ለመሄድ ወንጌል ከለከላቸው ይላል። ጌታ መንፈስ ከለከላቸው ይላል። እዛ በኋላ ከለከላቸው ይላል። ሶስተኛ ቦታ ላይ ግን ወደዛ ቦታ ላይ እርዳን ብሎ ሲለው ግን የእግዚአብሔር ሐሳብ ሲመጣ ግን የጠራን መስሎናል ነው ያለው። እርግጠኛ መሆን ያቃተው ከአሁን በፊት የሞከረው ሙከራ ነው። ስለዚህ እንደዚህ አይነት ሊያመጣብን ስብናችን ሮንግ መንገድ ሊያስገባን ያለ እግዚአብሔር ሐሳብ ያልሆነ ቦታ ትክክለኛ ባልሆነ ቦታችን ትክክለኛ ባልሆነ ጸጋችን ራይት ፐርሰን ነን ግን ሮንግ ቦታ ላይ እንድንሆን ያልሆነ ቦታ ላይ እንድትሆን ያለ ተሰጥኦ ያለ ችሎታ ያለ ትምህርት ያለ እግዚአብሔር ሐሳብ የሆነ ቦታ ላይ እንድትሆን ተጋባዥ ያደርጋልና በጣም ጥንቃቄ ማድረግ ጥሩ ነው። ዋና ዓላማችን ግባችን በዘመናችን እግዚአብሔር በሰጠን ዕድሜ የእግዚአብሔርን ሐሳብ አግኝቶ ከማገልገል ተጽዕኖ ከመፍጠር አንጻር ካላየ ነው ከማቴሪያል ጋር ካገኘ ከቁጥር ህዝብ ጋር ካገኘ ነው ከተከታይነት አንጻር ካየ ነው ህዝብ ያሳስተን ይችላል። እና ጥንቃቄ ማድረግ በዙሪያችን ያሉ ሰዎች መምረጥ የሚያስፈልገው ለዚህ ነው። የመጣው ጉድ አይዲያ ሁሉ ጋድ አይዲያ ላይሆን ይችላል፣ የእግዚአብሔር ሐሳብ ላይሆን ይችላል። ስለዚህ በእግዚአብሔር ፊት ሆኖ ሪል እግዚአብሔር ለእኔ በምንድን ነው የሚፈልገኝ ምንድን ነው ቪዥኔ ብሎ ስሜታዊ ሳንሆን ምክንያታዊ መሆንና ቁጭ ብሎ እንዲያውም ማስቀምጣቸው ነገሮች አሉ። ቁጭ ብላችሁ ጊዜ ውሰዱና ብዬ ስቴፖችን እሰጣቸዋለሁ። መጽሐፌ ላይ ማስቀምጫለሁ። መጀመሪያ ይጠይቁ፣ መጠየቅ ያለብን ጥያቄዎች ለምንድን ነው የተፈጠርኩት፣ ፐርፐዙ ምንድን ነው እያል መጠየቅ ያለብን ዋና ዋጋ የምሰጠው ነገር ምንድን ነው ያል እየጠየቅን ከዛ ደግሞ ይለዩ። ወደ ውስጣችን ገብተን ተመልክተን ያለን አቅም፣ ችሎታ፣ ተሰጥኦ መለየት ከለየን በኋላ ፊውቸራችን መመልከት ምንድን ነው ጌታ ከ5 ዓመት ከ10 ዓመት በኋላ ማየት የሚታየኝ እግዚአብሔር ብሎ ተረጋግቶ ቁጭ ብሎ እስከዚህ ያደረስከ የኔ ማነስ ዴቴስ ምንድነው ብሎ ተቀምጦ እንደዛ ሪፍሌክት ያደርግ እንደነበረው እንደዚህ አይነት ጊዜዎች ያስፈልጉናል። ነገር ከመጀመር በፊት በጥንቃቄ በእግዚአብሔር ፊት እየሆን ከዛ ደግሞ የራሳችን ጊዜ እየወሰድን ሪፍሌክት የምናደርግበትና እየለየን ከዛ ሰብሰብ አድርገን ከዛ ደግሞ ምንድነው ይህን ወደ ቪዥን ስቴትመንት ሊቀይረው ብዬ ስል በጽሁፍ ሳስቀምጠው ምክንያቱም ራእዩን ወደ ፍጻሜ ይቸኩላል ነው ጻፈው ግለጠው እኮ ነው ሊጻፍ ሊለካ ሊመዘን የሚችል ነው እኮ እግዚአብሔር የሚናገረን ነገር የሚሰጠን ሐሳብ የሚለካ ነው የሚታይ የሚጻፍ ነገር ነውና ቁጭ ብሎ ተረጋግቶ ምንድነው ብሎ መጻፍና አሁን ቅድም እንዳልኩ በራእይ የኔን ቪዥን እንደነገርኩ ከስንት ጊዜ በኋላ ነው እንደሱ አድርጌ አሁን የትም ቦታ በቃ ላይ እናገረዋለሁ ሰው ጋር እንዲጋባ አደርጋለሁ። እሱ ነው ከመንገድ ስወጣ ይታወቀኛል። ወጣል ከኔ ችሎታ በላይ ሲወጣ ወጣል ይለኛል። ከኔ እይታ ውጭ ሲሆን ወጣል ይለኛል። እመለሳለሁ። አንዳንዱ እንወላለሁ፣ አንዳንዱ ቶሎ መልሼ ሪኳልኩሌት አድርጌ እንድመለስ ያደርገኛልና ስለዚህ ሲጀመር ቸርች የሚጀመር በምንም በተለይ በእርግጥ በዚህ ዘመን ቸርች መክፈት ቀላል ነው፣ ግን የከፈትከውን ቸርች ደግሞ መዝጋት ቀላል አይደለም። አንድ ወዳጄ እንደሱ እያለ ነበር። መክፈት ቀላል ነው፣ የከፈትከውን መዝጋት ግን ብዙ አስተያየት ይመጣብሃል። ምክንያቱም እዚህኛው ሳፖርት ነበረ አይዞ ምናምን ስዘጋው ግን ብዙ ነገር ነው የሚመጣብህ። ጀምሮ ዘጋሚ ሊመጣብሃል የተለያየ ስለሚመጣብህ ቀላል አይደለምና ስለዚህ መክፈትም መዝጋትም እንዳይፈጠር ሪል ባለንበት ቦታ እግዚአብሔር እንዴት ነው የሚፈልገኝ ጥሬ ምንድነው ቪዥኔ ምንድነው ብሎ ከዛ አንጻር ማየትና እግዚአብሔርን ሐሳብ እግዚአብሔር በሰጠን ዘመን አገልግሎ ለማለፍ እዛ ላይ ካላተኮርን በስተቀር የራሳችን ሐሳብ ደስ እንዳለን ለመሆን ከሆነ አንዳንዱ ነገር ገንዘቡን አግኝተን እኛ ለእግዚአብሔር ገንዘብ ሳንሆን እንዳንቀር ብዙ ነገር ሞልቶልን ግን ብዙ የጎደለን ነገር እንዳንሆን እዚህ ላይ ተሳክቶልን ብዙ ቤቶች ብሎ ለኛውን ቤት እንዳያስጥለን አፈጻጸማችን እንዳያበላሽብን መጠንቀቅ ያስፈልጋል ብዬ የራሴን ፍርሃትና ስጋትም ጨምሬ ነው የምናገረው። ተመልካቾች በሶስቱም ቦታ ላይ ሆነው ይከታተሉናል ብዬ አስባለሁ። ለምሳሌ ጀማሪዎቹ ወይ ደግሞ አሁን እያስተዳደሩ እየመሩ ያሉ ወይም ደግሞ ለመጨረስ ያሰቡ ይከታተሉናል ብዬ አስባለሁ። እኔ ሶስቱንም ትኩረት አድርገን ቅድም ከተቋም ወይ ከራዕይ ጋር መተሳሰር ራስንና የተቋምን ራዕይ አንድ ማድረግ። ስለዚህ ለምሳሌ ሲጨርሱ መደናገጥ መፍጠር ሲጀመርም ሁሉ ነገር እንትቶ እዛ ላይ የመሆን ነገር ሲኖሩም
ቤተሰብ ሌላ የግል ቅድም እንደተነሳው ራዕይ ይቀርና እዛ ውስጥ የመሆን ነገርና ጅማሬ ላይ ይህንን አስቦ መጀመር ለምንድን የሚያስፈልገው? እሱንስ እንዴት ነው ማድረግ የሚቻለው? ራስንንና የተቋም ሊሆን ይችላል ወይም የምንጀምረው ራዕይ እንዴት ነጥሎ ለመጀመር? ይህ በጣም አስፈላጊ ነው። አንደኛ ለምትቀጥለው ነገር አጀማመርህ መነሻን ማወቅ ያስፈልጋል። መነሻና መዳረሻን ማወቅ ያስፈልጋል። እኔ ማነኝ? ምንድነኝ? ያለኝ ነገር ጸጋ ምንድነው? እግዚአብሔር በእኔ ሀሳብ ያለው ራዕይ ምንድነው ብለህ ስትጀምር ከዛ የት ቦታ እንደምታገለግል ዳይሬክት ያደርጋል። ከነማን ጋር መተባበር እንዳለብህ፣ ማንን ሳፖርት ማድረግ እንዳለብህ ያውቃል። ምን መጀመር እንዳለብህ ያውቃል። ምን ላይ ማስቀጠል እንዳለብህ፣ ስትቀጥል እንዴት ማስቀጠል እንዳለብህ አኗኗር ዘይቤን ይቀይረዋል። እነማን ጋር ራሱ ህብረት ማድረግ አለብህ፣ ከነማን ጋር መስራት አለብህ። አንዳንዴ ገንዘብ መጥቶ አይ ኖ ምልበት ጊዜ አለ። ምክንያቱም ከቪዥኔ ጋር ስለማይሄድ ማለት የኔ ቪዥን ገንዘብ ማግኘት ነው። አንዳንድ ጊዜ ቪዥን ግልጽ ካልሆነ የሚመጡ በሮችና ብሮች ሊያጠፉን ይችላሉ። ብርም ሊያጠፋ ይችላልና በሩንም ፕሮፐርሊ ለመጠቀም ብሩንም አግኝተው በእግዚአብሔር መንግስት ላይ ኢንቨስት ለማድረግ ራዕይ ወሳኝነት፣ አጀማመር ወሳኝነት አለው። ከማን ጋር ነው የምተባበረው? ከነማን ጋር ነው የምሰራው? ቸርች ላይም ሲሆን ቸርች ላይ የምቆየው ይሄ ቪዥን ስላለኝ ከቸርቿ ሀሳብ ጋር እና ቪዥን አብሮ ስለሚሄድ ለዛች ቸርች ትክክለኛ ሰው እኔ ነኝ። ካልሆነ አንተ ልብህ ሌላ፣ ቸርቿ ደግሞ የምታስበው ሌላ ሲሆን አንተም ትቸግራለህ፣ ቸርቿንም ታስቸግራለህ። ቸርቿን በእኔ ሂዱ እያልክ ታስቸግራለህ። መሪዎችም ደግሞ አብረው የሚያገለግሉ ሰዎች ደግሞ የእኛ ራዕይ ነው እንደዚህ ሲሉ እየተቸገርክና ስለዚህ ቆይታን ያበላሸዋል። በጥበብ ሳይሆን በጠብ እንዲሆን ያደርገዋል። በጎ ተጽዕኖ በመፍጠር ሳይሆን ችግር በመፍጠር እንድትቀጥል ሊያደርግ ይችላል። ወይም ደግሞ በመጓተት ሳታውቀው ቸርች ለመከፈል ምክንያትም ሊያደርግ ይችላል። እኔ በዚህ በኩል ነው የምወስዳችሁ፣ ያኛው በዚህ በኩል ነው ስትባል ሳታውቀው ቸርች ምዕመኑ ከ2 ከ3 ሊከፈል ይችላልና እንዲህ እንዳይሆን ጤናማ ግንኙነት እንዲኖረን፣ ጤናኛ አጀማመር እንዲኖረን፣ ከሰዎች ከአገልጋዮች ከሌሎች ጋር ተባብሮ የማገልገል ነገር ማንቸገርና ማናስቸግር ለመሆን ያለን ቪዥን በጣም ወሳኝነት የግላችን መኖሩ በጣም እና ግላዊ ቪዥን መኖሩ እንደዚህ ይጠብቀናል እና ከዚህ አንጻር በጣም አስፈላጊ ነው። ካርታ ይዘህ እንደመጓዝ ማለት እኮ ነው። መነሻና መዳረሻን አውቀህ እንዴት መሄድ እንዳለብህ፣ ምን ያክል ርቀት እንደቀረ እያልክ እንድትሄድ የሚያደርግህ ነው እና ከዚህ አንጻር በጣም አስፈላጊ ነው። መጀመር ቅድመ ማስተናል ደስ የሚል ነገር ነው። በራዕይ ሲሆን ደግሞ ሞር ጉልበትም ይኖረዋል። ለምሳሌ በጎ ተጽዕኖ በምንፈጥርበት ሂደትም ውስጥ በዛ መካከልም ስኬቱ የተሳካ ከሆነ ደስ የሚል ነገር አለው። አጨራረስም ደግሞ በተለይ በኋላ ላይ እንመጣለን። ተተኪ ኖሮ ነገሮች ተስተካክሎ ሲሄድ ደግሞ ግሩም የሆነ ነገር ሊሆን ይችላል። እኔ ላነሳ የፈለግኩት ከሶስቱ አንዱ ቢጎድል ስኬት አለ ማለት ይቻላል ወይስ ጅማሬና መጨረሻ ቢሳካ ወይ ደግሞ ጅማሬና መሀሉ ወይ መሀልና መደምደሚያው ብቻ ግን አንዱ ቢጎድል ዶክተር ለርሶ ስኬት ይኖራል ማለት ይቻላል? እንግዲህ ተያያዥነት ስላላቸው ነው። አጀማመር ቆይታን ላይ ተጽዕኖ ያደርገዋል። ቆይታ በድምቀት ወይ በውድቀት እንዲሆን ያደርገዋል። ወይ ለስራ ወይ ለሴራ የሚያነሳሳ ያደርጋል። ወይ ገብተህ የምታግዝ ወይ የምታወግዝ ሊያደርግ ይችላል ቆይታል። ከዛ ደግሞ ቆይታ ደግሞ ቀጥሎ ደግሞ አፈጻጸመን ሊያበላሸው ይችላል። ተጽዕኖ ሊያደርግ ስለሚችል ሁልጊዜ ስንጀምርም በጥንቃቄ ብንጀምር ኦኬ። ጅማሬ ላይ ደግሞ ድንገት ቢበላሽ ቆይታችን ላይ ደግሞ እያደረግን አጀማመራችን ትክክል መሆኑን ካወቅን ደግሞ እንደገና መጨረሻ መጽሐፌ ላይ አር የእንደገና አምላክ እንደሆነ ብዙ እንደሱ እንትን ያሉብን ጊዜያቶች ይኖራሉ በላይፋችንና እንደገና ማስተካከል ማለት እንደገና መጀመር፣ እንደገና በንስሐ ከሆነ በንስሐ፣ በይቅርታ ከሆነ በይቅርታ እንደገና ሐሳብህን እንደገና ሪቫይዝድ አድርገህ ተቀምጠህ በእግዚአብሔር ፊት ጸልየህ በቃ ተረጋግተህ ከራስህ ጋር ተማክረህ በጉዳዩ ላይ ሌሎች ሰዎችን ማማከር ካለብህ አማክረህ እንደገና ነገሮችን መጀመር ይቻላል። ዝም ብለህ በዛው አንዳንዴ ከመንገድ ስንወጣ ድራይቭ ስናደርግ ከመንገድ ስንወጣ መንገድ ትክክል ካልሆነ ዝም ብለህ በዛው ትቀጥላለህ? አትቀጥልም። መዳረሻን ስለምታውቀው እዛ መዳረሻ ላይ እንደማደርስ እያወቀው ከቀጠልክ፣ ስለዚህ ሪኳልኩሌት አድርገህ ራስህ ማስተካከል ያስፈልጋል። አልረፈደም፣ አሁን ከሀ ብዬ ልጀምር ላስተካክለው ማለት በጣም አስፈላጊ ነው። ስለዚህ እንደሱ አድርገህ ታስተካክለዋለህ። ከዛ ላይ ደግሞ ቆይታ ላይ ደግሞ አንዳንድ ቦታ ላይ ኤግዚት ከተበላሸ እንግዲህ አሁን የመጨረሻውን ኤግዚት እንተወው፣ ወደ እግዚአብሔር መንግስት መሄድ ያለውን እሱን እንተወው እና ግን በህይወት እያለን ባለ ነገር አንዳንድ ቦታ ላይ ጀምረ አቋርጠ በጠብ ተለያይተ ምናምን ደግሞ ሊሆን ይችላል። ስለዚህ ምንድን ነው ማድረግ ያለብን? ተመልሶ ሪሌሽንሽፕን ማስተካከል በይቅርታ አወጣጤ ጥሩ አይደለም፣ ሰርቼ ያለፍኩት ነገር ጥሩ አይደለም ብሎ ነገሮችን በፍቅር በይቅርታ ማስተካከል፣ አጥፍቻለሁ፣ ተሳስቻለሁ፣ አካሄዴ ጥሩ አልነበረም ብሎ
ይሄ ዋይዝነት ነው፣ መንፈሳዊነትም ነው። ማስተካከል በጣም አስፈላጊ። በላይፌ እንደሱ የተጠቀምኩባቸው ጊዜያቶች አሉ። ከነበርኩበት ቸርች እንደሱ ያደረግኩባቸው ጊዜያቶች አሉ። ያንን በማድረጌ ዛሬ እዚህ ደረጃ የደረስኩባቸው ጥሩ ነገሮች ሪኮመንዴሽን እንዲኖር ያደረጉኝ ነገሮች አሉ እና ሁልጊዜ ላይፍ እንደሱ ነው። እንሳሳታለን፣ እናጠፋለን። ስለዚህ የሚሻለው ዳዊት እኮ በራሱ ዘመን የእግዚአብሔርን ሐሳብ አገልግሎ አንቀላፋ የሚለው እኮ ዝም ብሎ ሳይሳሳት ቀርቶ አይደለም። ያ ሰው አንተ ነህ ሲባል አዎ አይደለም። ከዛ ደግሞ በቃ ተሳስቻለሁ፣ አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጥ ያድስ እያለ እየተመለሰ እኮ ነው። እንደ ሳውል በእልህኝነት ስላልቀጠለ ነው እንጂ በኃጢአት እኮ ሲወዳደር የዳዊት ይበልጣል። ግን የዳዊት ግን ልዩ የሚያደርገው ግን የመመለስ ልቡ ተመልሶ ከእግዚአብሔር ጋር ያለውን ነገር ያስተካክላል፣ ከሰዎች ጋር ያለውን ያስተካክላል። ያኛው ግን ጀስቲፊኬሽን እያመጣ እግዚአብሔርን ለመሞገት እግዚአብሔር በጨከነበት ነገር ላይ መራራት ጀመረ እና ደግሞ አስተያየት እየሰጠ ነው የሚቀጥለው። ዳዊት ግን ይመለሳል። ስለዚህ መመለስ፣ ወደ እግዚአብሔር መመለስ እና ማስተካከል ነገሮችን፣ ከሰዎች ጋር ያለን ግንኙነት ማለቅ ያለበት ነገር ማለቅ፣ ከመሪ ጋር መጨረስ ያለብን መጨረስ፣ ከቸርቻችን ጋር መጨረስ ያለብን ነገር ላይ መጨረስ። እንደሱ ስናደርግ ክብር ነው የሚጨምርልን። ከዚያ የሚቀጥለውን ደግሞ በጥሩ ሁኔታ በጥንቃቄ እንድንጀምር ያደረገንና አንዱ ከአንዱ ጋር ተያያዥነት አለው። ግን ምንድነው በእያንዳንዱ ግን በየጊዜው ራሶቻችን እየፈተሽን እያየን የማስተካከል እግዚአብሔር አምላካችን የእንደገና አምላክ ነው። ሁላችንም የእንደገና አምላክ እግዚአብሔር ምሕረት እያበዛልን ይቅር እያለን እድል ሰጥቶን ነው እዚህ የቆምነው የምናገለግለው እንጂ በሆነ ጥፋት ባለው በሄድንባቸው መንገዶች ቀጥለን ቢሆን ኑሮ እና እድል ባይሰጠን ኑሮ እዚህ ደረጃ እንደርስም ነበርና እድሉን መጠቀም እግዚአብሔር የእንደገና አምላክ እንደሆነና እዚች ላይ አንድ ነገር እጠቀማለሁ። ስለዚህ በእግዚአብሔር ምሕረት እግዚአብሔር በሚሰጠን የምሕረት የእንደገና እድሎች በእድሎች መጠቀም ያስፈልጋልና በእግዚአብሔር ምሕረት መጽናናት እንጂ መዝናናት አያስፈልግም እላለሁ። ስለዚህ እየተጽናናን እንደገና እያስተካከልን እንቀጥል። መዝናናት ከቀጠልን ግን አንደኛ አጀማመራችን ጥሩ አይደል፣ ወይ ቆይታችን ጥሩ አይደል፣ ወይ አፈጻጸማችን እያበላሸ የመጨረሻውንም መጨረሻ እንዳበላሽብን በእያንዳንዱ ጊዜ እድሎችን በአግባቡ መጠቀም በመመለስ ማስተካከል ጥሩ ነው እላለሁ። መጽሐፉ ሲያነሳ ለምሳሌ ለመጀመር ራዕይ ነው የሚያስፈልገው ይላል። ለመጨረስ ደግሞ ስብዕና ወይም ካራክተር ያስፈልጋል የሚል ሀሳቦች አሉና ስለ ካራክተር ትንሽ እንድናነሳ ነው። ለመቆየትም ለመጨረስም አስፈላጊ ነው ስንል ምን ማለታችን ነው? ስንጀምርም መልካም ስብዕና መኖር በጣም አስፈላጊ ነው። ስንቀጥልም መልካም ስብዕና መኖር፣ በተለይ ደግሞ እንደ መንፈሳዊ ሰው ስታደርገው እኛ ማንነታችን ክርስቶስን እየመሰለ ሌላ አይደንቲቲ አለን። ልክ እንደ ሌሎች ሰዎች ብቻ አይደለም። እኛ አራት በቸርች ሳስተምር 4 ኤንስ ብዬ አስተምራለሁ። ከሌሎችን ሳስተምር 3 ኤንስ ኔቸር፣ የሁላችን ፐርሰናሊቲ የተለያየ ኔቸር አለን። ወንድና ሴት መሆናችን ኔቸር ነው፣ እሱ አለ። ሁለተኛው ኤን ደግሞ እንትን ነው፣ ነርቸር የተደረግበት ያደግንበት፣ የተማርንበት፣ ያለፍንባቸው የተለያዩ ነገሮች አሉ። ሶስተኛው ኒድስና ቼንጅ፣ አሁን ያለን ኒድስና ቼንጅ፣ አሁን ያለን ለውጥና ፍላጎት። አራተኛው ግን እንደ መንፈሳዊ ሰው ግን አራተኛ ሌላ አይዴንቲቲ አለን፣ ኒው ክሬሽን አለን፣ በክርስቶስ አዲስ ፍጥረት መሆን አለ። ስለዚህ ዝም ብሎ መልካም ስብዕና ብቻ ሳይሆን የእኛ ላቅ ያለ ክርስቶስን ወደ መምሰል ማለቂያ ወደ ሌለው ሁልጊዜ ማደግ ወዳለ ሁልጊዜ ወደ እሱ ወደ መምሰል የማቋረጥ የዕድሜ ልክ ደቀ መዝሙር እንድንሆን ያደረገን እሱን የመምሰል የዕድሜ ልክ ስለሆነ ማለት ነው። ስለዚህ መልካም ስብዕና በጣም ኢምፖርታንት ነው። እሱ ከሌለ ምክንያቱም ከኛ ነው የሚወጣው። እኔ ራሴን ሳውቀው ራሴ ላይ ስሰራ እኔ ነኝ ቸርችም ሄድኩኝ ቢዝነስም ሄድኩኝ እኔ ነኝ መንቀሳ ኮት ቀይሬ መድረክ ቀይሬ የሚሄደው እኔ ነኝ። ስለዚህ ራሴ ላይ አተኩሬ ራሴን ያለኝን ነገር አውቄ ራሴ ላይ እየሰራው ካልቀጠልኩ ባልተሰራ ማንነት እየሰራን ነው ዛሬ ከባድ የሆነው። ባልተሰራ ማንነት ባል ስንሆን፣ ሚስት ስንሆን፣ ባልተሰራ ማንነት ቸርች አገልጋይ መሪ ስንሆን ነው ዛሬ ብዙ ስራዎች ብዙ ያልሆኑ ስራዎች እየተፈጠሩ ለውጥ የሚያሻን ብዙ ነገሮች የተፈጠሩት ባልተሰራ ማንነት። በእርግጥ እኛ እንደ መንፈሳዊ ሰው እየሰራን እንሰራለን፣ እየተሰራን ደግሞ እንሰራለን። በማቋረጥ ስራ ውስጥ ነው ያለን። እኛም እየተሰራን አገልግሎቱ ይቀጥላል። እያገለገልንም እየተሰራን ነው የምንሄደው። ግን ይህ ሁሉ ሆኖ ግን ስብዕና መልካም ስብዕና ማኖር ምሳሌነት ያለው ስብዕና መኖሩ ይቆጣ ማይቆጣ ትዕግስተኛ፣ ተቀባይነት የማጣት ፍርሃትን ተቆጣጥሮ ሰው ሳይቀበሉን ሲቀሩ፣ ሳንካተት ስንቀር፣ ሳያካትቱን ሲቀሩ ለምን
ብለን ሳንቆጣ የማይታወቅ ነገር ሲመጣ ማመን አቅቶን ፍርሃት፣ ሐሳብና ስሜቶቻችን መቆጣጠር አቅቶን ምክንያታዊ ከመሆን ይልቅ ስሜታዊ እየሆን እያደረግን መልካም ስብዕና የሚያስወጡን አሁን ቸርች ቸክ ማድረግ ትችላለህ ብለን መጽሐፍ ቅዱሳዊ ስለምናደርጋቸው ነው እንጂ ብዙ የሚያጋጩንና ቸርች ውስጥ የሚያለያዩን መልካም ስብዕና መጥፋት ነው። አንዳንዱ ተቀባይነት የማጣት ፍርሃት የሚያሰቃየው ይሆናል። አንዳንዱ ለምን አልተካተትኩም፣ አንዳንዱ ኖ ሲባል ኖ መባሉ ሳይሆን እኔን አልተቀበሉኝም፣ እኔን አልፈለጉኝም የሚል ውስጥ እንግዲህ አሁን እንደ ባለሙያ ነው ማረው ውስጥ ዲፕ ኢንሳይድ ምን አለ ተቀባይነት የማጣት ፍርሃት ማለት ኢየሱስም እኮ እንደሱ ገጥሞታል። ወደ ገዛ ወገኖች ሄደ አልተቀበሉትም ይላል። አሁን ግን እያወራሁት ያለው ተቀባይነት ማጣት አይደለም፣ ሌላው ሪጀክት መደረግ፣ ሀሳባችን ጋር ላይስማሙ፣ ባለቤቴም ላትስማማ ትችላለች፣ ሰውም ላይስማማ ይችላል። ግን እያወራሁት ያለት ምንድነው ተቀባይነት የማጣት ፍርሃት ስሜቱ እኛን ሲቆጣጠረን ሀሳቤ ስሜቴን ሲቆጣጠር ሪያክሽናችን ይጨምራል ወደ ቁጣ ወደ ጮት እና መጽሐፍ ቅዱሳዊ ጥቅስ እየጠቀስን የእግዚአብሔር እናደርገዋል መንፈሳዊ እናደርገውና ቸርች ድብልቅልቋ እስኪወጣል በእኔ ምክንያት ማለት ነው። እንደሱ እያደረገ የሚሄድ ነውና ይህ ስብዕና ላይ ያለመሰራት ነው። ራስን አውቆ ራስ ላይ ያለመስራትና በተለይ ደግሞ ክርስቶስን እየመሰለ በዛ ልክ አለማደግ የሚያመጣው ነውና ጳውሎስ ስትሮንግሊ እንዲያውም መጽሐፌ ላይ ማስቀምጫዋለሁ የመሪ ቅብብሎች ብዬ አዳዲስ ኢመርጂንግ ሊደሮች፣ ኤግዚስቲንግ ሊደርና ኤግዚት ሊደሮች ብዬ አንዱ ለአንዱ እንዴት ምን ያክል አስፈላጊ እንደሆነ አስቀምጫዋለሁና እዛ ላይ ሳነሳ ጳውሎስ ሲያገለግል ቆይቶ ጳውሎስ ሜንቶር የተደረገው በበርናባስ ነው። ጳውሎስ ደግሞ ቲቶና ጢሞቴዎስን አነሳና ለጢሞቴዎስ ኃላፊነት ሲሰጠው አንተ ግን በክርስቶስ ኢየሱስ ባለው ጸጋ በርታ ያልና ከዛ በኋላ ግን አደራ ስጥ ይለዋል። አደራ ስጥ ሲለው ግን ሁለት ቤዚክ ነገር ያነሳል። ሊያስተምሮ ለሚችሉ ችሎታ፣ ጸጋ፣ ኮሊንግ፣ በጣም ካሪዝማ በጣም እንድንችል ነው የሚያደርገን። ጥሪው እንድንችል ያደርገናል። ቀጥሎ ያለው ግን ለታመኑ ሰዎች ይላል። እሱ ካራክተር ነው፣ ታማኝነት። ስለዚህ ጸጋው እንድንችል ያደርገናል። ካራክተሩና ኮንቴንት መኖርህ ግን ኮሚትመንት እዛ ላይ ተዘርዝሯል። ኮሚትመንት ከሰዎች ጋር ተባብሮ ከሌሎች ጋር ተባብሮ ማለት እንድንቀጥል እንድንዘልቅ ቆይታችን እየደመቀ እንዲመጣ ያደርገን ነው። ስለዚህ ትክክለኛ ሰው በትክክለኛ ቦታ ሆኖ አንዳንድ ጊዜ እኮ አሁን አንዳንድ እንትኖች መስማት የሚከብድህ ጥሪው አላቸው፣ ጸጋው አላቸው፣ ካሪዝማው አላቸው፣ ግን ካራክተሩ የሌላቸው ይሆንና መስማት ይከብዳል። መልእክታቸው መስማት፣ አገልግሎታቸው መቀበል ያቅታልና ካሪዝማና ካራክተር አብሮ ካልሄደ ከባድ ነው። አንዳንዱ ደግሞ ጥሩ ካራክተር ኑሯቸው ካሪዝማ ያላቸው ያለ ቦታ በጥሩ ስብዕናቸው ያልሆነ ቦታና ካሪዝማ ያላቸው ደግሞ መልካም ስብዕና የሌላቸው ምሳሌነት የሌለ ይሆንና ይከብዳል። እንዲያውም አንዳንድ ጊዜ እንደዚህ መሆን ጀምሬያለሁ። አንዳንድ ሰዎች ሩቅ የነበሩ ሰዎች የመቅረብ እድል ገጥሞኝ ሳያቸው ድሮ በርቀት የምናውቃቸው ሰዎች አንዳንዴ ምን አለ በርቀት እንዳለ እንደማውቃቸው በሆን ሕሊናዬ ሳይበላሽ ምልባቸው ጊዜያቶች አሉ። አንዳንድ ጊዜ በርቀት ሰው ቀርቦ ሲያገኝ ስትታወቅ ወይ ቫሊ ሲስተማቸው ተበላሽቶ ታገኛለህ፣ ወይ ፊውቸራቸው፣ ወይ መንገዳቸው የሆነ ነገር፣ ወይ ቁጣቸው፣ ወይ የሆነ ነገር ሲነኩ የሆነ ወይም ዘረኛ ሆኖ ታገኛቸዋለና እና ምን አለ በርቀት እንደማውቃቸው ቢሆን ሕሊናዬ ሳይበላሽ እና ለራሴ የምመኘው አገልጋዮችንም ሳሰልጥን በቅርብም በርቀት ከመድረክም በፊትም በኋላም ከቤትም ከቤተ ክርስቲያን ወጥነት ያለው ህይወት፣ ወጥነት ያለው ስብዕና፣ ወጥነት እሱ ስብዕናችን መልካም ስብዕናችን የትም ቦታ እየሄድን በጥሩ ነገር እንድንጀምር በውድቀት ሳይሆን በድምቀት እንድንቀጥል የሚያደርገን አጨራረሳችን እንኳ ራሱ ብንሳሳት ጥሩ ስብዕና ካለን ተመልሶ ይቅርታ አጥፍቻለሁ ለማለት አንቸገርም እና መልካም ስብዕና በጣም ኢምፖርታንት ነው። ራስ ላይ መስራት፣ ባህሪያችን ላይ መስራት፣ ማንነታችን ላይ መስራት፣ ራሳችን አውቆ በቃ ሁላችን ዩኒክ እግዚአብሔር አድርጎ የፈጠረ። ስለዚህ አንተ አሁን እየጀመርከው የላክልኝ አይነት ማለት ነው ቴምፐርመንታችን ማለት ነው። ሁላችን የተለያየን ምርጫና ውሳኔ ላይ እንለያያለን። ኃላፊነት መስጠትና መቀበል ላይ ፍቅራችን፣ አገላለጣችን ይለያያል። የአስተሳሰባችን ሀሳብ ፕሮሰስ ማድረግ ላይ እንለያያለን። ማህበራዊ ነገር ላይ እንለያያለን። ብዙ ነገሮቻችን እና ራስን ማወቅ ነው። ራስን አውቆ ራስ ላይ መስራትና ከዛ በኋላ ከሌሎች ጋር ሌሎችን አንደርስታንድ አድርገህ እየኖርክ ከዛ ክርስቶስን እየመሰልክ መንፈሳዊ ታረገውና እየመሰል ጌታን እያከበር ከሌሎች ጋር ደግሞ ጤናማ በሆነ ግንኙነት አድርገን እግዚአብሔር የሰጠን ከሌሎች ጋር ከአካሉ ጋር ሆነ አብረን የምትሰራው ስለሆነ እንደሱ እያደረግን አብረን በመልካም ስብዕና በተገነባ ማንነት
መስራት ቁልፍ ነው። በራእይም ለመጀመር ቆይታ ላይም አፈጻጸም ላይም በጣም ኪ ነው። አንዳንድ ጊዜ በጣም በትልቅ ይጀመራሉ በቤተ ክርስቲያንም በንግድም በተለያየ ቅድም እንዳለውና አንዳንድ ጊዜ ግን ወዲያው ነገሮች ሳይሄዱ ወይ አሉታዊውን አነጋገር ላለመናገር ያክል ነው ጥንቃቄ ማድረገውና በቃ ምን የማይፈለገው ነገር መጨረሻ አካባቢ ይመጣልና ይሄ የራእይ ስህተት ስለነበር ነው ወይስ የስብዕናው ዓላማውን ወይ ራእዩን መሸከም ስላቃተው ነው እንደዚህ አይነት ነገሮች የሚከሰቱት? እንግዲህ ማለት ብዙ ምክንያቶች ናቸው። ማለት አሁን ከመጽሐፉ ኮንሴፕት አንጻር ስናየው አንዳንድ ጊዜ በራእይ ባለመጀመር ምክንያት ሊሆን ይችላል። አንዳንዴ ደግሞ በራእይ ጀምረህ መልካም ስብዕና ባለ ምክንያቱም ቆይታ በጥንቃቄ ቆይታ የሚያደበዝዙ ብዬ እዛ ላይ ጽፌያቸዋለሁ። ቆይታ የሚያደበዝዙ የተለያዩ ነገሮች አሉና ስለዚህ እነሱ ላይ ንቁ ሆነ ቆይታ እንዳይደበዝዝ እንግዲህ ዝም ብለን እንደዚህ እናንሳ። በተለይ የመጀመሪያው መጽሐፌን ስጽፍ የአገልግሎት ተግዳሮቶችና መፍትሄዎቻቸው ብዬ ነው የጻፍኩት። የጻፍኩበት ምክንያት ምንድነው? ወደ አሜሪካን ሲሄድ ብዙ ማውቃቸው ትልልቅ ምላቸው አገልጋዮች ተቀምጠው አየሁ። አገልግሎት ቁጭ ብለው አየሁ። ስንናፍቅ እነሱም ብንሆን የምንላቸው ሰዎች ከዛ ደግሞ እንደኔ አይነቱ ደግሞ አገልግሎት እያገለገለ ያለ መስመር ለራሴም ፈራሁ። ከዛ ደግሞ ቆይቼ ደግሞ ሌሎች ከኛ በኋላ የሚነሱ ሰዎች አሳሰቡኝና ይህን ችግር ለመፍታት ብዬ ነው ያ መጽሐፍ የጻፍኩት። የራሴንም እየፈራሁ ያም መስመራችን ጠብቀን በጽድቅ ተጽዕኖ ማምጣት እንድንችል የተቀመጡትም መነሳት እንዲችሉ መቀጠል እንዲችሉ ከኛ በኋላ የሚነሱ ደግሞ ከኛ በተሻለ መንገድ የሚነሱበት መንገድ አሳስቦኝ ነው የጻፍኩት። ስታይ አንድ ሰው እኛ ጋር ሲነሳ ከ4 ከ5 ዓመት በኋላ አይቀጥልም ወይ በአገልጋዩም ድካም ከዛ ደግሞ ህዝቡም ወረተኛ ከመሆኑ የተነሳ እንትና እየተባልክ በተለያየ አቅጣጫ ላይ እንደሱ አይነት ነገር ይፈጠራል። ስለዚህ በእኛ በአገልጋዮች የህዝቡ ችግር የለም ማለት ህዝቡ የራሱ ምርጫ ነው። ግን እኔ ግን ህይወቴን ጠብቄ የራሴን ተጽዕኖ እየጨመርኩ መሄድ የምችልበትን መንገድ መቀጠል እና ከ4 ከ5 ዓመት በኋላ በዛ ልክ አንቀጥል፣ በነበርንበት ከፍታ አንቀጥልም፣ ግለት አንቀጥልም፣ መነቃቃት አንቀጥልም፣ ምሳሌነት አንቀጥልም እና እንደሱ እንዳይሆን። ስለዚህ በጥሪ በራእይ ጀምረህ አጀማመር ጥሩ ነው። ቆይታ ልታበላሸው ትችላለህ። በመልካም ስብዕና ባለመኖር አንዳንድ ነገሮች ማቹር ሳንሆን ከመንገድ የሚያስወጡ ጥሩ ግብዣዎች ይመጡና መንገድ ጋር ሊያስወጣ ይችላል። አንዳንድ ሰው ደግሞ ሳታውቀው አንዳንድ ደግሞ አብረህ ህብረት ማድረግ የማይገባ ሰው ካልሆነ ምክንያቱም በዙሪያችን ያሉ ሰዎች ብዙ ጊዜ ወይ ሜክ ወይ ብሬክ ያደርጉሃል ይባላል። ወይ ይሰሩሃል ወይ ያፈርሱሃል። ወይ ምሬት የሞላብህ ያደርጓል ወይ ምሬት ያለህ እንዲኖሩ ያደርጓል። ወይ ሰፈርተኛ ያደርጓል ወይ ዓለም አቀፍ ያደርጓል። ወይ የማይጠፋ ዘር ላይ ፎከስ ነው ወይ ዘረኛ ያደርጓል። ወይ ለስራ ያነሳሷል ወይ ለሴራ ያነሳሷል። እና በዙሪያችን ያለ ሰው ማተር ያደርጋል። አሱሼት የምናደርጋቸውን ሰዎች መምረጥ ይጠይቃል። እና ይህ ከመንፈሳዊ ነገር ከእግዚአብሔር ጋር ያለ ዲቮሽን እንዳለ ይህ በማንኛውም ሲዝን ማይ እንዳለው ነው። ስለዚህ የተለያየ ነገሮች ናቸው የሚሆኑትና በራእይ መጀመሩም ጋር እሱም ጋር ሊሆን ይችላል። ከጀመርንም በኋላ በመልካም ስብዕና አንተ ላለመሆን አንዳንዴ ደግሞ በዙሪያ ያለው ሰውም ሊሆን ይችላል። የተለያዩ ነገሮች ሊኖሩ ይችላሉ እና ከብዙ አንግል ማየት ጥሩ ነው እላለሁ። ቆይታን በበጎ ተጽዕኖ ማድመቅ መጽሐፍ ውስጥ በጣም ግሩም ሀሳብ ነው። የጀመርነውን ራእይ በቆይታችን ውስጥ እንዴት አይነት ጥሩ በጎ ተጽዕኖ መፍጠር እንደሚችል ያስቀምጣል። አንዳንድ ቦታ ላይ ረዘም ያለ ቆይታ ያላቸው ሰዎችን እንመለከታለን ዶክተር፣ ነገር ግን ተጽዕኗቸው ያን ያክል ትልቅ ሆኖ አናይምና እንደዚህ አይነት ነገሮች ከምን አንጻር ይከሰታሉ? ያው ጊዜ ፋክተር ነው። ከጊዜ የተነሳ አስተማሪ መሆን ሲገባችሁ ይላልና ጊዜን ተጠቅመ ፕሮፐርሊ ከተጠቀምክበት እያንዳንዱ ጊዜ በሰው ህይወት ውስጥ ሁለንተና ህይወት ውስጥ በአንተም በምታገለግላቸው ሰዎች ተጽዕኖ ማምጣቱ አይቀርም። ረጅም ጊዜ ቆይተው በረጅም ጊዜ ቆይታቸውን ብዙ ተጽዕኖ የፈጠሩ ለብዙ ሰዎች መነሳት ወይም ህይወት መለወጥ ሊሆን ይችላል፣ ወይም ደግሞ ባለራዕዮችን ማስነሳት ሊሆን ይችላል፣ ተተኪዎችን ማፍራት ተጽዕኖ የፈጠሩ ብዙ ሰዎች ይኖራሉም አሉምም። በዛው ልክ ግን ረጅም ጊዜ ስለቆየ ግን ተጽዕኖ ትፈጥራለህ ማለት አይደለም። አንዳንድ ጊዜ ረጅም ጊዜም ስትቆይ አንዳንድ ጊዜ በርናውት እየሆንክ ትመጣለህ። እየሰለቸህ እየደከመህ በቃ ዝም ብሎ ይመሻል ይነጋል ዝም ብሎ ተደጋጋሚ የሆነ ነገር እያደረግ መኖርህም አለመኖርህም እስከማይታወቅ ድረስ ማለት አለህ ግን የለም አይነት ነገር ኖቲስ እስከማትደረግ ድረስ ሰው በሆነ ነገር ሲባል ሪኮመንዴሽን ማን ስትባልም ልትነሳ በማችልበት ማንነት ውስጥም ወይም ደግሞ አንዳንድ ጊዜ እረሱን እንትን ብለህ ነው አናውቅም እየተባልክ ለማካተት ስትባል ብቻ እንደሱ እየሆንክ ልትኖር ትችላለህ። እንደሱ አይነት ኑሮ አይደለም። አትሊስት መኖራችን ኖቲስ በሚደረግብን መኖራችን በሚጠቅም በሚያንጽ ሰዎች ላይ በጎ ተጽዕኖ ይህ ሲባል ሁለንተና የሆነ ለውጥን በራሳችን ላይም በሌሎችም ላይ መፍጠር በምንችልበት ነገር ቢሆን አንዳንድ ጊዜ ረጅም ጊዜ ቆይተው
ደክሟቸው መሄጃ ስለሌላቸው ይሄ አንዳንድ ጊዜ ከቪዥን አለመኖር ጋር አንዳንዴ ደግሞ ቪዥን ኖሯቸው በርናውት አድርገው ደክሞ ዝለው በቃ ፊዚካሊ ኢሞሽናሊ ምናምን ድሬን አውት ነው። እንደው አንዳንዶቹም በቃ እንደው ነፍሴን ውሰድም ሊሉም ይችላሉ እንደ ኤልያስ። አንዳንዶቹ ሌላ መሄጃ አገር መልክ የሚለቁበት አተው መሄጃ የሌላቸው ሆነው ኑሯቸውን ሲያስቡ የቤት ኪራዩን ሲያስቡ የተለያየ ነገር ሲያስቡ ያይዟቸው እንጂ መውጫ ቢያገኙ እንደውም አንዳንዶቹ አንድ እግራቸው ቸርች አንድ እግራቸው የሆነ አጋጣሚ ካገኙ ወጥተው ለመሄድ የተዘጋጀ ማንነት አይነት እስኪሆን ድረስ ሊፈጥርባቸው የሚችል ነገር ሊፈጠር ይችላልና በአመት አይደለም የምንለካው በቆይታችን ባለው በምናመጣው ሁለንተና ማደግ በነገር ሁሉ እንዲገለጣል። ስለዚህ በሰዎች ላይም ሁለንተናዊ ተጽዕኖ በስፒሪቹዋል ህይወታቸው ሊሆን ይችላል፣ በአገልግሎታቸው ሊሆን ይችላል፣ ፋሚሊያቸው ጋር ሊሆን ይችላል፣ በቸርቿ ከሆነ ከወሰነው በቁጥር ሊሆን ይችላል፣ የመጡት ደቀ መዝሙር በማድረግ ሊሆን ይችላል። የደቀ መዝሙር እያደረግናቸው ካሉ ሰዎች ወደ አገልግሎት በማምጣት በማሰማራት ሊሆን ይችላል። ወደ መሪነት እየመጣ መሪ አለማጣት ሊሆን ይችላል። ከዛ ደግሞ ቸርች ፕላንቲንጉ እየጨመረ ሌላ ቦታ ላይ እየከፈት መምጣት ሊሆን ይችላል። ያኛውም ቸርች ደግሞ ሴትል አድርጎ በጥሩ ሁኔታ መቀጠል የሚችልበት ሊሆን ይችላል። ከዛ አካባቢ አልፎ ሚሽነሪ መላክ ሊሆን ይችላል። ጥርት ያለ ጤናማ ትምህርት ያለው እየተማረ ቤተክርስቲያን በጣም በእውነተኛ ደቀ መዝሙር መሆን በብዙ አቅጣጫ ልንተረጉመው እንችላለን። ማለት ተጽዕኖን በአንድ አቅጣጫ አድርገን ብቻ እንዳናየው። ምክንያቱም አሁን እያወራን ያለ ነው ፖዚቲቭ የሆነ አዎንታዊ ተጽዕኖ ነው እንጂ መኖራችን ማለት ወታደራዊ ትእዛዝ እየሰጠን እኔ ያልኩት ብቻ እያል አይነትም ሆኖ መቀጠልም አለ። እሱን አይደለም እያወራን ያለው። ይሄ በጎ ተጽዕኖ መፍጠርን ነው እያወራን ያለ ነው። እና እሱ ላይ አንዳንድ መሪዎች መውጫ ሲያስቡ ወይም ደግሞ እዚህ ላይ ተገልጿል የኤግዚት ፕላን አካባቢ ሲደርሱ እዛ ሰፈር አካባቢ ሲደርሱ ፍርሃት ይመጣል፣ ተጽዕኖ ይቀንስ ሲሆን የሚለው ስጋት ይመጣል። በዛ በመቆየት ውስጥ በጎ ተጽዕኖ በሚፈጥሩበት በነበሩበት ዘመን ላይ የነበረው ተጽዕኖ አሁን ስወጣ ይቀንስ ሲሆን የሚል ስጋት ይኖራቸዋልና እንደዚህ አይነት አስተሳሰብ መሀከል ላይ የፈጠሩትን ተጽዕኖ እንዲቀንስባቸው አያደርግም? መጨረሻ በኋላ ተመልሶ ከፖዚሽን አንጻር ካየው ሊያስቡት ይችላሉ። እኔ ከፖዚሽን አንጻር ነው ከተጽዕኖ አንጻር ነው እኔ የማየው። ስለዚህ ከስም ይልቅ ስብዕና ላይ ለምሳሌ አሁን ፓስተር ሆኖ ግን ፓስቶራል አገልግሎቱ እንደሚገባ ላይሆን ይችላል። ነብዩ ነው እንደሚገባ ነቢይ ላይሆን ይችላል። እና እኔ ከዛ ከስም በላይ ያለን ስብዕናና የምንፈጥረው ተጽዕኖ ይበልጣል ብዬ እላለሁ። ከእሱ አንጻር ስታየው ተጽዕኖ እየፈጠረ በጎ ተጽዕኖ እየፈጠረ የመጣ ሰው ኤግዚት ማድረግ ካለበት እግዚአብሔር ሌላ አገልግሎት ከፈለገው። ምክንያቱም ሁል ጊዜ ከአንድ ቦታ ስትወጣ ቀጥሎ ሌላ መግቢያ አለ፣ ሌላ ኢንትራንስ አለ፣ ሌላ ምንጀምረው ነገር አለ። ላይፍ እንደሱ ነው። ከአንድ ቦታ ላይ ስናቆም ሌላ ምንጀምረው ነገር አለ። አንዱ ጋር ስንጨርስ ሌላ ምንጀምረው ነገር አለ። የመጨረሻ ላይ እንኳ በሞት ስንለይ ወደ እግዚአብሔር መንግስት ገብተን ነው የሚጠናቀቀው። ስለዚህ ሁለቱ አብረው ነው የሚሄዱ። አንዱ ጋር ስጨርስ ኤግዚት ስታደርግ ሌላ አሁን መኪና እየነዳ መነሻን አውቃል፣ ዳይሬክሽንን አውቀህ እየሄድክ ነው። እየሄድክ እያለ ሲገባ ጀመር። ከዛ የተወሰነ ኪሎ ሜትር ትሄዳለህ። ከዛ ልትወጣ ስትል ሲግናል እያሳየህ ፍሬቻ እያበራ ትቆይና ወደዛ እየተጠጋ ትወጣለህ። ከወጣ በኋላ እዛ አታቆምም። እንደገና ደግሞ ጊዜ ከዛ የተወሰነ ትሄዳለህ። ላይፍ እንደሱ ነው። አገልግሎት እንደሱ ነው እስካለን ድረስ። እንዲሁ ነው በሚቀጥል ጊዜ ተጽዕኖ እየፈጠር ከመጣ ስጋትና ፍርሃት አይኖርብህም። ዝም ብለህ ቅድም ባልነው በረጅም ጊዜ ዝም ብሎ በመኖር ከሆነ አሁንም ወጥቼ ምን ሆናለሁ ብለህ ብዙ ፍርሃቶች አሉ። ኤግዚት ፕላናቻችን የሚያበላሹ መጽሐፌ ላይም 10 ፍርሃቶች አድርጌ አስቀምጫለሁ። እነሱ ፍርሃቶች ይቆጣጠሩንና ዝም ብለህ ትቆያለህ። ሌላ ነገር እግዚአብሔርም እየተናገረ ወይም ደግሞ ሌላ መቀጠል እንዳለብህ እያወቅህ ኤግዚት ፕላንህን ታበላሸዋለህ። እና ያን ፍርሃት እንዳይቆጣጠረን ነው እንድንቆጣጠረው ነው። ምክንያቱም የጠራን እግዚአብሔር የታመነ ስለሆነ ራእይ ካለን ራእዩ ትልቅ ነገር ስለሆነ እሱን ስታስብ ከፍርሃቶቻችን በላይ እንድንሆን ያደርገናል። እና አሁን ምንድነው የምንቸገረው? በአእምሮ ብቻ ኳልኩሌት ስለምናደርግ ዝናብ ማታዩ ንፋስ ማታዩ የሚለው ቃል ሁልጊዜ ምንድነው ስላቸው ደመና ማታዩ ምናምን ደመና ብለው ነው የሚሉን። ምክንያቱም የለመድነው አእምሮአችን ምልክት አይተን ምናምን ነው። እሱ ለባለ አእምሮ ነው። ኢየሱስም ሌላ ቦታ ላይ እኮ ዝናቡን ደመናውን አይታችሁ ይዘንባል ትላላችሁ ብሎናል። እሱ ለባለ አእምሮ ነው። እሱ ተፈጥሯዊ ፕሪንሲፕል ነው። ግን ለአማኝ ግን እዛ ኤልሳ ሲናገር ባለበገናው ሲደረድም ንፋስም አታይም ዝናቡ እንጂ ደመና የሚል ቃል የለበትም። ሰዋዊ እንሆናለን። በቃ ነገሮችም እንደ ባለ አእምሮ እናስበው፣ ግን መጨነቅ ግን የለብንም። ፍርሃቱ ተቆጣጥሮ መጨነቅ ግን የለብን።
ስለ ነገ እንድጨነቅ አይደለም፣ ስለ ነገ እንዳስብ ነው የእግዚአብሔር ቃል የሚነግረኝ። ስለ ነገ እንድንጨነቅ አሁን ምንድነው ፍርሃቱ ይቆጣጠርና እንጨነቃል። ስንጨነቅ ጤንነታችን ያፌክት ያደርገዋል። አእምሯችን ላይ ሀሳብ መቀበል ያቅተናል፣ ማሰብ ያቅተናል፣ ስትረሱ ይጨምርብናል። አንዳንድ ነገሮች ሲመጡ ቶሎራንሱ አይኖረንም። ይህ ሰዎችን ነገሮችን አቅም አግኝተን መሸከም ያቅተናል። ከዚህ የተነሳ እየቆየን ከሰው ጋር እየተጋጨን ግንኙነታችን እየተበላሸ ከዛ በኋላ መቼ በለቀቁ ልንባል እንችላለን። ስለዚህ ንፋስም ማታም ዝናብ ይህ ሸለቆ ውሃ ይሞላል። ይህ በእግዚአብሔር አይን ቀላል ነው የሚለው። ስለዚህ እንደ መንፈሳዊ ሰው ካላሰብክ ቪዥን ከፍ ብሎ እግዚአብሔር ብሏል ብለህ ካላመንክ በስተቀር አንዳንዴ ተቀባይነት የማጣት ፍርሃት፣ የግብዓት እጥረት፣ ነገ ምን ሆናለሁ የሚል አዲስ በሚጀመረው ነገር አዲስ ነገር የመጀመር ፍርሃት፣ የማይታወቅ ነገር ስለማታውቀው ፊር ኦፍ አንኖውን ይባላል። የማታውቀውን ነገር መፍራት፣ ከዛ ደግሞ የሌሎች ሰዎች አስተያየትና ፍርሃት፣ ከዛ ደግሞ አዲስ ነገር በምጀምረው የት ነው የምጀምረው፣ እንዴት ነው የምጀምረው የሚለው ፍርሃት፣ ብዙ ፍርሃቶች ይዙንና ከዛ ቦታ ላይ ዝም ብለን እንድንቀጥል ያደርጋል። ከዛ መጨረሻ ላይ ሪኮመንዴሽናችን ምስክርነታችን ተበላሽቶ በጠብ ሆኖ ተከፋፍለን ነገ ወዲያ እዛ ቦታ ላይ መጥተህ ማገልገል በማችል ግንኙነታችን ጤናማ ባልሆነ እንደ ወንድም እንደ አባት እንደ እህት መጥተህ መጠየቅ በማችልበት ሁኔታ ሪኮመንዴሽንን ታበላሻል። ስለዚህ በጣም ፍርሃቶቻችን ይኖራሉ፣ ሁላችንም ጋር አለ። ፍርሃቱ ግን እንዳይቆጣጠረን ነው። ፍርሃቱን እኛ እንቆጣጠረው። ሐሳቡ አይመጣም አይደል? ሐሳቡ ግን እንዳይቆጣጠረና ምርጫና ውሳኔያችን እንዳያበላሸው፣ አፈጻጸማችን እንዳያበላሸው፣ አጀማመራችን በምሬት ሳይሆን በምሬት እንዳያደርግብን የሆነ ነገር በምሬት ጀምረን የተማረሩ ሰዎችን ሰብስበን ከዛ ምሬት አንዱ ለሌላ ቁስል እያከከ ቆይቶ ትንሽ ስንረጋጋ ደግሞ ያ ቸርች ወይም ያ ክፍል መከፋፈል ይጀምራል። ስለዚህ እንዲሱ እያለ ሩጫችን ስለሚያበላሸው ብዙ እንዳንሄድ ሪኮሜንዴሽናችንን ድምቀታችንን እያበላሸው ስለሚመጣ ፍርሃቶቻችን ብንቆጣጠር እላለሁ። እየተከታተላችሁ የምትገኙት እይታ የተሰኘውን መርሃ ግብራችንን ነው። በመግቢያ ላይ እንደነገርኳችሁ ዘወትር ማክሰኞ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ገጽ ብቻ ይተላለፋል። እስካሁኗ ደቂቃ እየተከታተላችሁን ካላችሁ በእርግጠኝነት ወዳችሁናል ማለት ነው። ስለዚህ ቻናላችንን ሰብስክራይብ ሳታደርጉ የደውል ምልክቱን ሳትጫኑ ወደ ቀጣይ ምዕራፍ እንዳትሻገሩ አደራ እንላለን። ይህን የእረፍት ጊዜ እናንተ ለዛ ተጠቀሙበት። ካፍታ ቆይታ በኋላ ከዶክተር ጋር በቀሪ ሀሳቦች ተመልሰን እንገናኛለን። አብራችሁን ቆዩ። በመልካም መጨረስ በኢትዮጵያ ቤተክርስቲያን ውስጥ አንዳንዶች ትልቁ ክፍተት ነው ብሎ ሀሳብ የሚሰጡበት ጉዳይ ነው። እርስዎ በመጽሐፎ ላይ በደንብ ሰፊ ሽፋን የተሰጠው ጉዳይ ስለሆነ ዛሬም ትንሽ ቆይታችን እዛ አካባቢ በርከት ይላል። መጽሐፉ በመልካም መጨረስ ስራው በክብር እንዲያበቃና እንዲቀጥል ያደርጋል የሚል ጥሩ ሀሳብ ያነሳል። መልካም መጨረሳችን ነው የጀመርነው ራዕይ ለሌሎች ቀጣይ ሆኖ እንዲቀጥል የሚል ሀሳብ ያነሳል። አንድ ሰው ለምሳሌ በመልካም ጨርሻለሁ ለማለት ስብዕናው ላይ ወይስ ውጤቱ ላይ የትኛው ላይ እናተኩር? እንግዲህ በመልካም አጨራረስ ማለት አንዱ ሊኖረን የሚገባው ኤግዚት ፕላን ነው። አንድ ነገር ስንጀምር ገና ከጅማሬያችን አሁን በራሴ ላይፍ ላይ አንዳንድ ሰዎች እንዲያው አብረን ብንሰራ ምናምን ብለው ይጠይቁኛል ስል ምለው የሪያ ፕሪንስ አብሮ ከመስራት በፊት መጀመሪያ እንተዋወቅ፣ እንቀራረብ፣ መጀመሪያ እስቲ ትረስት ዲቨሎፕ እናድርግ፣ ከዛ በኋላ እንተዋወቅና አብረን እንሰራለን፣ ያስቀጥላል አያስቀጥል የሚለውን ነገር አብረን እሱ መጀመሪያ ጊዜ እናጥፋ። ከዛ በኋላ ደግሞ ከነሱ ጋር መቀጠል ስጀምር ደግሞ መስማማ ከሆነ አንድ ነገር ብዬ ነው እንደዚህ እንደጀመር ደግሞ መቼ ልናቋርጥ እንደምንችል፣ መቼ ሊቆም እንደሚችል፣ መቼ እንደምንጨርስ አላውቀውም። ግን ላንቀጥል የምንችልባቸው ጊዜያቶች ሊመጡ ይችላሉ። ግን እርግጠኛ ላረጋችሁን ፈልገው ግን ተጣልተን ግን አይደለም፣ በጠብ ግን አይደለም። ስራ ሲያቆም መቆም ስላለበት ወንድምነቱ እህትነቱ ይቀጥላል። ግን አብሮ መስራቱ አብረን ላንቀጥል እንችላል። ያ ማለቴ ግን ሌላ በወዳጅነት በተለያየ ነገር አንገናኝም ማለት አይደለም። ተጣልች መለያየት ለምን እጣላለሁ? ግን ስራው በቃ ልቤ ውስጥ ያለው ነገር ወይም ደግሞ ያንን ካለቀ ሌላ ጋር ደግሞ ልቀጥል እችላለሁ። ስለዚህ ስንጀምር ነው ኤግዚት ፕላናችን አብረን ማሰብ ያለብን። መቼ ነው እንዴት ነው ስጨርስ እንዴት ነው በክብር ስራውን ጨርሶ አጠናቆ አስረክቦ በሰላም ተተካክቶ የሚሉ ነገሮችን አስበን እዛ ላይ ነው። ግን እዚህ ላይ መጀመሪያ ስለ ኤግዚት ፕላን ስናነሳ መጠንቀቅ ያለባቸው ነገሮች ማሰብ ያለብን ምንድነው? አገልግሎት ማቆም አይደለም። ካለንበት አገልግሎት ፖዚሽን ከዛ ሊደር ከሆነ ከሊደርሺፑ የሆነ ነገር ልናጠናቅቅ እንችላለን። የጀመርነው ነገር ልንፈጽም እንችላለን።
ነው እንጂ አገልግሎት እናቆማለን ማለት ነው። እድሜያቸውን ቢሄድ አገልግሎት ላያቆሙ ይችላሉ። የአገልግሎት ክፍላቸውና አቅጣጫቸው ምናልባት ለብዙ ሰው የነበሩት አንድ ሰው ጥቂት ሰዎችን ይዘው ሜንቶር የሚያደርጉ ሊሆን ይችላል። አንድ ሰው ይዘው ሊያማክሩ ይችላሉ፣ የሚጸልዩ ሊሆን ይችላሉና አገልግሎት ማቆም አይደለም። እንደገና ደግሞ ሌላ መሞከር ማለት አይደለም። ሌላ በየጊዜው ሌላ ነገር መሞከር አይደለም ማለት አይደለም። በጠብና ቸርችን በመከፋፈል መጨረስ ማለትም አይደለም። መጨረስ ኤግዚት ፕላን ይኖረን ሲባል ስራውን ልባችን ውስጥ ያለው የእግዚአብሔርን ሐሳብ አጠናቀን ከዛ ደግሞ ላጠናቀቅነው ደግሞ እንደገና ስራው እንዲቀጥል ከኛ በኋላ ለሚመጡ አገልጋዮችና መሪዎችን እየተካን እያዘጋጀን ቆይተን ተክተን ኤግዚት ሊደሩ ማለት ነው። ኤግዚት ሊደሩ ለኤግዚስቲንጉ አሁን ላለው በጥሩ ሁኔታ ፈጥሮ ነፃነት ባለበት መልቀቅ በሚችልበት ያ ሰው በሚታየው ነገር እንዴት ሳፖርት እያደረጉ ጥግ ይዘው የሚያወግዙ ሳይሆን ገባ ብለው ማገዝ የሚችሉበትን ነገር እየፈጠሩ ይህኛው ኤግዚስቲንጉ ደግሞ አሁን ያለው መሪና አገልጋይ ወይም ደግሞ ሰራተኛ ደግሞ አዲስ ለሚመጡት ኢመርጂንጎች ደግሞ ለነሱ ደግሞ ማስነሳት የሚችልበት ነገር ፕላን እያደረገ ስለዚህ ኢመርጂንግ ሊደሩ ሲጀምር ይጀምራል። ከዛ ቆይቶ ኤግዚስቲንጉ ወደ ኤግዚት ሲመጣ ኤግዚስቲንግ የመጀመሪያው የነበረው ኤግዚስቲንግ ሊደር ይሆናል፣ አገልጋይ ይሆናል፣ መሪ ይሆናል፣ ይመጣል። ከዛ በኋላ ደግሞ ኤግዚስት እያለ ወደ ኤግዚት ይመጣል። ስለዚህ እንደሱ እያለ ሳይክል እያደረገ ነው የሚቀጥለውና ስለዚህ በተቻለ መጠን ኤግዚት ፕላን ሊኖረን ያስፈልጋል። አንዳንዶችን አይተህ ከሆነ ጥሩ እያገለገሉ መጡ፣ መጨረሻ አፈጻጸማቸው ሪኮመንዴሽናቸውን ያበላሻሉ። አንዳንድ ትልልቅ ምትላቸው ሰዎች ብዙ ነገሮችን የረዱን የጠቀሙ ያገለገሉ ሰዎች መጨረሻ ሪኮመንዴሽናቸውን ያበላሽታል። የእኛ ሀገር ሰው ደግሞ እንደምታውቀው ብዙ ዓመት ደክመህ አገልግለህ 50 ዓመት አገልግለህ እንኳ ቢሆን 50 ዓመትን በዜሮ ያባዛላል። በዛች ምክንያት በዜሮ ያባዛና 50 ዓመት ምንም እንዳላገለገልክ መጨረሻን ያበላሹብሃል። በእርግጥ እግዚአብሔር ስለ ስሙ ያሳየነውን ፍቅር ይረሳ ዘንድ አመፀኛ አይደለም፣ ግን በገዛ እጃችን ነው የምናበላሸው። ለምን አበላሸዋለሁ? እና በተቻለ መጠን ጥንቃቄ ማድረግና ኤግዚት ፕላናችን ክብር ያለበት ተመልሰን ልንፈለግ በሌላ አቅጣጫ እንደ አባት እንደ እናት እንደ ወንድም እንደ እህት ልንጠየቅበት እስቲ ምን ይላሉ የምንባልበት እንደው እስቲ አብረን እናሳልፍ ተብሎ ደግሞ ሞዴልም ተደርገ ለመነሳት በጥሩ ሁኔታ ማሰብ ማቀድና አፈጻጸምን ጤናማ በሆነ መንገድ ክብር ባለበት ከዛ ደግሞ የእግዚአብሔርን ሐሳብ በእግዚአብሔር በሰጠን ዘመን ሐሳብ አገልግሎ ለሌሎች አስረክቦ ማለፍ በጣም ጥሩ ነውና መለኪያው በብዙ አቅጣጫ ነው የሚለካው። ከስብዕና ጋር እናገናኘዋለን። በመልካም ስብዕና ጥሩ ምስክርነት ኑሮ ማጠናቀቅ፣ አገልግሎትን ልብ ውስጥ ያለውን ጨርሳ አገልግሎቱ በሰላም እየቀጠለ ስታይ አንዳንድ ጊዜ አንዳንድ መሪዎች እንደዚህ ነው ሲያገለግሉ ቆይተው ሲለቁ ቸርቿ የሆነ ነገር ችግር ይኸው እኔ በወጣ ይላሉ። ተከፋፈሉ እኔ በወጣ እንደዚህ ሆነ ብለው የነሱ ግን እኔ ማምነው እነዚህ ሰዎች እያሉ የተሰራ ስራ ነው እንጂ እነሱ ከወጡ በኋላ የተፈጠረ አይደለም። እነሱ እያሉ የሰሩት ነገር ነው። እነሱ የሰሩት ቡድነኝነት ይኖራል፣ የሰሩት የሆነ ነገር ይኖራል። ሲወጡ ያ ነገር ፈነዳ፣ ያ ነገር ተገለጠ እንጂ ከመገለጡ ከመውጣታቸው በፊት ያልተገለጠ ግን ዳር የነበረ ነው። እዚህ ዛሬ የተፈጠረው ነገር ትናንት የሰራሁት ነገር ነው፣ ትናንት የፈጠርኩት ተጽዕኖ ነውና እንደሱ አይነት አድርገን እግዚአብሔርንም ማሳዘን ህዝቡንም መሸወድ አንችልም እና ስንኖር በጎ ተጽዕኖ ፈጥረን ኤግዚስት ስናደርግ ደግሞ ስራው ከእንዲያው ማምነው ከእኔ በተሻለ መስራት አለባቸው። ከወጣሁት ከእኔ በላይ የኔን ኤክስፒሪየንስ የተለያየ ተጨምሮ ጥሩ ሁኔታ አመቻች ከኛ የተሻለን እንዲሰሩ ነው ማሰብ ያለብን፣ ማበረታታት ያለብን፣ ምቹ ሁኔታ መፍጠር ያለብን። እንዲያውም እንደሱ ነው ብዬ አምናለሁ። ቅድም ተነስቷል። በተለይ ኤግዚት ማለት አገልግሎትን መተው ማለት አይደለም የሚል ነገር አለ ወይ? ኃላፊነት ወይ አመራር አካባቢ ሊቀየር ይችላል እንጂ አገልግሎት እስከ ሞት ድረስ ልንቀጥለው ምንችለው ግን የምናገለግለው አገልግሎት ምን አይነት ነው የሚለውን እስከ ሞት ድረስ እየተንቀጠቀጥ ስቲል ፑልፒት ላይ እንድትሆን ማለት ያለ ስቲል እንዲህ እጅ እየተንቀጠቀጠ መድረክ ለሌላ ማትሰጥ ማስታወቂያውን አንተ ስብከቱን አንተ እያልክ አንተ ብቻና አንተ ሆነህ እንዳንሆን ነው። ከዛ አንጻር ለምሳሌ አንዳንዶች ጋርም ጨዋታ ስናደርግ ከሚነሱ ነገሮች አንዳንዶቹ በክብር አገልግሎታቸውን የሚጨርሱ መሪዎች ቁጥር አናሳ ነው ይባላል በቤተ ክርስቲያን። ለምሳሌ የተቋም መሪ ከሆኑ በጊዜ ገና ሌሎች ሰዎች መተካት በሚችሉበት ጊዜ ተክተው ቅድም እንደተባለው ለመጣው እነሱ አማካሪ ሆነው የሚቀጥሉ አይነት። ለምሳሌ አንዳንዶች ደግሞ ደንብም ሊሆን ይችላል የግድ
የሚያስወጣቸው ይሆናል። እና እንደዚህ አይነት ነገሮች ምክንያታቸው ምን ሊሆን ይችላል? ለምሳሌ መጽሐፍ ቅዱሳዊ ወይስ ባህላዊ አስተሳሰቦች ናቸው፣ ተጽዕኖች ናቸው በቃ ለቅም የሚያሰኙ ሁኔታዎች ውስጥ ሰዎችን እንዲኖሩ የሚያደርጋቸው? ወደ ካልቸራችን ከመሄዳችን በፊት ግን አንዱ ፐርሰናል እንደ ባለሙያ ላውራ፣ ፐርሰናሊቲያችን ነው። አንዳንዱ ፐርሰናሊቲ ያለው ሰው እኔ ያልኩት ብቻ እነሱ ካልሰሩት ስራ ማይሰራ ማይመስላቸው፣ በእነሱ ካላለፈ የሆነ ነገር ማይሆን እንደሱ አይነት ፐርሰናሊቲ ያላቸው ቸርች ብቻ ሳይሆን ትዳራቸውም ላይ እንደሱ ነው። የትም ቦታ ፐርሰናሊቲ ስለሆነ የትም ቦታ ቢዝነስም ጋር የትም ቦታ ነው። ስለዚህ እንዲህ አይነት ፐርሰናሊቲ ያለው ሰው ሌላ ሰው ሲይዘው የሚበላሽ፣ ሌላ ሰው ማያምኑ ፐርፌክሽኒስት የሆኑ ሰዎች ለሌላ ከሰጡ የሚፈርስ የሚመስላቸው ሰዎች አሉ። እና አንዳንድ ጊዜ እንደዛ መሆን የለብንም ብዬ አስተምራለሁ። እኔ ሲሄድ ኤሌክትሪክ ሄድ ያክል መሆን የለበትም። እና እንደሱ አይነት ሀሳብ ከፐርሰናሊቲ ጋር ይገናኛል። አንዳንዴ ያችን ፐርሰናሊቲዋን ደግሞ ስደብቃት መንፈሳዊ እናደርጋለን። ማን አለ ሰው ማን አለ ካልኩኝ ችግሩ የኔ ነው እያለ ሰው አልተካውም አምኜ አልሰጠውም ማለት ነው እንጂ ሰው ሳይኖር ቀርቶ አይደለም። ካስፈለገ እኮ ጥቅስ ከተፈለገ ኤልያስ ያውም ተስፋ ቆርጦ ብቻዬን ቀረው ሲል ለባል ነቢያት ያልሰገዱ እኮ አለ። ያውም በአካል ውስጥ ላይ ቸርች ውስጥ ላይ ሰው አለ። እኛም እኮ አንድ ሰሞን እንደሱ የተባልን ሰዎች ነበረ። እግዚአብሔር እድል ሰጥቶ ሰዎች እድል ሰጥተውን ነው ዛሬ በዚህ ሁኔታ ውስጥ የሆንኩት። ከዛ ደግሞ ሌሎችንም እድል ስላልሰጠናቸው ነው፣ ስላልመረጥናቸው፣ ስላለየናቸው፣ የአገልግሎቱን መድረክ ስላላበረታታናቸው ነው እንጂ ሰው የለም ማለት ከሌለም ደግሞ ተጠያቂው የለም የሚለው ሰው ነው። በሌላ አቅጣጫም ደግሞ ተተኪ የሚሆኑ ሰዎች ደግሞ ለመተካት ራሳቸው ላይ መስራት ተፈልጎ አሉ የሚባሉ ኖቲስ የሚደረጉ ሰዎችም እንዲኖሩ የዛኛውን ፓርቲ የተተኪውን ፓርቲ ኃላፊነት መኖር አለበት። ግን በአብዛኛው ግን የቀደሙን አገልጋዮችና መሪዎች እንደሱ ማሰብ መቻል አለብን እና ከዚህ የተነሳ ሰው የለም እያሉ ሊቸገሩ ይችላሉ። እና ሰው ከሌለ ተጠያቂዎች እኛ ሰው የለም ያልን ሰዎች ሰው እንዳይኖር አድርገናል። ስለዚህ መጀመሪያ ከፐርሰናሊቲ ጋር እናገናኘው። ከዛ ቀጥሎ ደግሞ ያደግንበት ነርቸር የተደረግንበት ደግሞ አንዳንዴ ቤተሰብ ጋር ያየው ከቤተሰብ ጋር ያየው ሊሆን ይችላል፣ አካባቢ ጋር ያየው ሊሆን ይችላል፣ ከቀበሌው ያየው ሊሆን ይችላል፣ ከሀገር ሽማግሌው ጋር ያየው ሊሆን ይችላል፣ ከአባቱ ወይም ከእናቱ ያየው ጋር ሊሆን ይችላል። እና የዚህ ያን ዲቨሎፕ እያደረግ ከዛ በኋላ ደግሞ ወደ ቸርች ስትመጣ ደግሞ ቸርች ለዚህ እኮ ነው አንዳንድ ደንቦች ምኖቹ 3 ዓመት ምናምን ሆኖ የገቡት እሱ ነው እኮ። አንዳንዱ አይወርድም፣ አንዳንዱ መንፈሳዊቱ የሚነቃቃው ወደ መሪነት ሲመጣ ነው። ከዛ ውጭ ላይሆን ይችላል። አንዳንዱ ደግሞ በቃ ይሄ ኃላፊነት ከመፍራት የተነሳ የመሪነት ችሎታ እያለው የሚገፋ ሰው ይገጥመሃል። በቃ አይኔ መሆን ዝም ብዬ በሰላም እንደዚህ ብሎ ሊቀጥል ይችላል። ስለዚህ ከዛ ደግሞ ወደ ሀገርም ስትመጣ እንደዛ ነው። ረጅም ዓመት በቃ በብቸኝነት መምራት ነው። ከዛ በኋላ እንደገና አሁን ምርጫ ሲባል ራሳቸውን ነው የሚያመጡ እንጂ ለሚቀጥለው ምርጫ የተሻሉ ሰዎችን አዘጋጅተህ በቸርችም ነው ማወራው። በቸርችም ተመልሰው እነሱ ተወዳዳሪ ነው የሚሆኑ። ስንት ወጣት ቫይብራንት የሆነ ዳይናሚክ የሆነ ማስለመድ ሲገባል ማለት ነው። እና መለወጥ አለብን ማለት በሀገር እሺ ኦኬ እንደሱ ይሁን፣ ግን በቸርች ግን መቀየር መቻል አለብን። በክብር ጨርሶ አርፈህ እንደ አባት እንደ እናት መካሪ የምትሆንበትን ክብር ማጣት ያለብን አይመስለኝም። እና ቸርችም ጋር በየሎካሉም ብትሄድ እንደ ሀገር አቀፍም ብታይ እንደሱ አይነት ነገሮችን እናያለን። እና ይህ ባህላችን አድርገን ወስደነው ከኛ ውጭ ሌላ ሰው እንዳይመጣ አድርጎ ማሰብ፣ ይህ በሌላ አቅጣጫ ሁሉ ከኔ ሁሉ በእኔና ለእኔ ይሁን የሚል ግለኝነት ያተኮረ ከራሳችሁ ውጭ ሌላ ሰው አለማየት አለማመን ነው። እና እኛም እግዚአብሔር አምኖን ነው ኃላፊነት፣ ሰዎችም አምኖን የሰጡን። ስለዚህ እኛም ሌሎችን አምነው መስጠትና ማሰማራት ማውጣት መቻል አለብንና አሁን የኔ ትኩረት ብዙ ጊዜ ኢትዮጵያ ስመጣ ብዙ ጊዜ አሰልጣኞች ስልጠና ነው የምሰጠው። ምክንያቱም በእኔ ኤሪያ ላይ በየቸርቹም በየእንትኑ ሰዎች እንዲነሱ ነው። ለሆነ ፕሮግራም እንኳ ስጠራ አገልጋዮቻችሁን ላሰልጥን እላለሁ። ምክንያቱም ሁሉ ጊዜ እንግዳ ጋባዥ እንዳይሆኑ እዛው ሰዎቹ እንዲነሱ፣ እዛው ሰዎቹ ሪሶርስ እንድንጠቀም፣ እንግዳ ናፋቂ እንዳንሆን። ያው እንደምታውቀው ድግስ ሲሆን የድግስ ወጥና የቤት ወጥ ይለያያል። ስለዚህ የቤት ውስጥ ያለውም ጥሩ ሆኖ መስጠት ያሉ ሰዎች እንዲነሱ አሁን በማማከር ላይ እንደሱ ነው ማድረግ። የሚመክር በመምከሩ ይትጋ ነው የሚለው ቸርች ውስጥ አሉ። እነሱ እንዲነሱ ነው፣ በእውቀት እንዲነሱ ነው።
ስለዚህ እንደሱ እያደረግን እየፈጠን መሄድ አለብን ብዬ አምናለሁና ከፐርሰናሊቲያችን ነው ከኔቸራችን ጋር ፐርሰናሊቲም ጋር ይገናኛል። ነርቸር ከተደረግንበት ካደግንበት ባክግራውንድ ጋር ይገናኛል። አሁን ደግሞ ወቅታዊ ነገር ከምናያቸው ጋር እናያለን። ከዛ ደግሞ አሁን ካለን ለውጥና ፍላጎት አንጻር ደግሞ አንዳንዱ ተቀባይነት ለማግኘት ስትል ተፈላጊ ለመሆን ስትል፣ አንዳንዱ ደግሞ ሪሶርሱም ያጓጓል። ወደ ፖዚሽኑ ስትመጣ ፖዚሽኑ ሪሶርሱ ያጓጓል። በመኪና መሄድና በእግር መሄድ ይለያያል። ጥቅማ ጥቅሞችን መውረድ ሊከብድ ይችላል እና ስለዚህ ወደ ላይ ስንወጣ ልንወርድ እንደምንችል ስንወርድ ሲምፕል በቃ ከማንም ሰው ጋር አብረ ላይም ስትወጣ ማትነካ ማትቀረብ ሳትሆን ምትነካ ሲምፕል ኤንድ ሳምፕል ብዬ አስተምራለሁ። ሲምፕል ኤንድ ሳምፕል፣ ሲምፕል ተቀራቢ ተረኪ፣ ደግሞ ሳምፕል በህይወት በጎ ተጽዕኖ በመፍጠር ሞዴል በመሆን ከዛ በሆነ ነገር ላይ ስትሆን እኩል አብረህ ለመቀጠል አትቸገርም፣ ለመነካት አትቸገርም። ላይም ሆነ ላንጂ አንተ ከተጽዕኖ አንጻር እንጂ ከሌላ ፖዚሽን አንጻር አታየው፣ ከአገልግሎት አንጻር እንጂ ከሌላ ሀገር አንጻር አታየውም። እና ስለዚህ እይታችንም ፐርስፔክቲቫችንም እንደሱ ስለተበላሸም ነው ስንወርድም እንደ ትልቅ ማለት ወደ ላይ ስንወጣ እንደ ትልቅ ስንወርድም እንደ ትልቅ ሽንፈትና ውርደት አድርገን አስበን በጣም ምንሰቃየውና ከወረድም በኋላ ሰው እንዳይቀርበን የሚያደርገን ላይ በነበርንበት ጊዜ ሰው ስናስቸግር ስናሰቃይን ቆይና ከዛ ላይ ስትወስድ ደንቡ ሲያወርድህ አንዱ ደንቡ ያወርዳል፣ አንዱ ደግሞ በደንብ ህይወት ሳትኖር ስትቀር ያወርዳል። ስለዚህ ያኔ ከሰው ጋር አብሮ መኖርና ማስራት በሌላው ነገር መቀጠል ሊያስቸግረን ይችላልና ስለዚህ ከአገልግሎት ከተጽዕኖ አንጻር ከጥሪ አንጻር አይቶ ሰውን ከመጥቀም አካሉን ከማነጽ አንጻር ነገር አይቶ ሲምፕል ኤንድ ሳምፕል መሆን በጣም ኢምፖርታንት ነው። የመውጫ ዕቅድ ላይ እንቆያለን ብለናል ቅድም እንጫወትና እዛ መካከል ሰዎች ከሚያነሱት ነገር አንዱ እንደ እምነት ማጣት ያዩታል። ኤግዚት ፕላን ማዘጋጀትን ወይም ደግሞ ይሄ የሴኩላር ወይም የዓለማዊ አሰራር ነው የሚል ነገር ያቀርባሉ። ለምሳሌ መንፈሳዊ ተቋማት አካባቢ የምናገኛቸው ሰዎች እግዚአብሔር እስከፈለገው ያቆየኛል ምን ችግር አለው አይነት ሐሳብ ያነሳሉ። መንፈሳዊ ያደርጉታል ነገሩንና መጽሐፉ ግን የማቀድ ኃላፊነትን ያስቀምጣል የኤግዚት ፕላንንና ይሄ እንዴት ይታረቃል ዶክተር? እግዚአብሔር ያኖረኛል ምናምን ነው ለተጠራንበት ጥሪ አገልግሎት በቃ ማገልገል፣ ሰውን መጥቀም፣ ቤተክርስቲያን ማነጽ ወይም በጀመርነው በተለያየ ስራ ላይ መቀጠል ነው። እሱ እግዚአብሔር ግን ኃላፊነት ግን ይለያያል ማለት ይለያያል እና ከዛ ደግሞ አንድ ቦታ ላይ 5 ዓመት ቆይተ የሆነ ነገር ካረክ በኋላ እግዚአብሔር ሌላ ዳይሬክሽን ሊሰጥ ይችላል። ወይም ደግሞ ለሌላ ሰው መተካት ሊኖር ይችላል። ደንቡም ሊያስገድድ ይችላል። እንደገና ደግሞ ያለው ሁኔታ ደግሞ ያንተም ራሱ እድገት ጋር እኮ የተገናኘም ነው፣ ከለውጥ ጋር የተገናኘ እኮ ነው። ስለዚህ ወደ ሌላ ፖዚሽንም ልትፈለግ ትችላል። ስለዚህ እዚህኛው ስትወጣ እዛ የምትጀምረው ነገር አለና አወጣጣችን እናሳምር ነው እንጂ የእምነት ማጣት አይደለም። ማቀድ ፕላን ማድረግ እንዲያውም የእምነት ማጣት ብዬ የማለው እንዲያውም ከፍርሃት የተነሳ ፈርተህ እንዳትወጣ ምን እበላለሁ እንዴት እኖራለሁ ከዚህ ወጥቼ እንዴት ነው የምሆነው የሚለው ነው እምነት ማጣት እንጂ እግዚአብሔር ዳይሬክሽን እየሰጠ ሌላ ቪዥን እየሰጠ ለሌላ ነገር እየተፈለገ ከዛ ደግሞ ያለህበትን ፖዚሽን ሌላ እየተፈለገ ሌላ ዳይናሚክ የሆነ ሰው እያለ ቸርቹ መቀጠል ስላለበት ተብሎ ወይም ሚኒስትሪ ወይም ደግሞ ቢዝነሱ ወይም ደግሞ ሀገር መቀጠል አለባት ተብሎ ሌላ እየተባለ እኔ ብቻ ብለህ ስትል እንዲያው በዚህ ላይ ነው እምነት ማጣት እንጂ እኛው ማቀድ እግዚአብሔር ቢፈቅድ ቪዥን ይሄ ነው። ስለዚህ እግዚአብሔር ፈቀድ የተወሰነ እንዲህ ብዬ በጥሩ ሁኔታ ኤግዚቴን ለምሳሌ 90% ከነበርኩበት 10% ከምጀምረው ከዛ 30% 70% 50% 50% ከዛ መጨረሻ ሙሉ በሙሉ ከዛኛው ጋር እንትን ብለህ ይሄኛውን ለቀ በፍቅር በሰላም ምክንያቱም ኤግዚት ስታደርግ ብለህ ጥለው አይደል የሁላችሁ ብለህ ብትለው አይደለም ያዘጋጀ ጊዜ ሰጠ አእምሮ ያዘጋጀ አይደል። ኢየሱስ ክርስቶስ እኮ እንደሱ ነው እና ኢየሱስን እንደ ሞዴል አስቀምጨዋለሁ እና ኤግዚት ፕላኑ ላይ ሲጀምር እዛ ላይ ያለ ቆይታው የታወቀ ነው። ግን በቆይታው ጊዜ ግን ኤግዚቱን እኮ ያወራ ነበር። እኔ ብሄድ ይሻላችኋል ይላል። ከዛ የሰው ልጅ አሳልፎ ይሰጡታል እያለ እንዲያውም ጴጥሮስ አይሁንብህ ያለበት ጊዜ አለ ማቴዎስ 16 ከዛ በኋላ ሞት ድል አድርጎ ከተነሳ በኋላ ተስፋ ቆርጦ ቆዝሞ እያለ ቃል እየጠቀሰ ልባቸው እየተቃጠለ እንዲህ እያለ ከዛ በኋላ 40 ቀን እየታያቸው አረጋግጠው አይናቸው እያየ ነበር። ከዛ ኃላፊነት ሰጥቷቸው እነሱም እንደ ድሮ ወደ አሳ ማጥመድ ሳይሆን አብረው መንፈስ ተሞልተው ከኢየሩሳሌም ሳይወጡ ቆዩ። መንፈስ ተሞሉ። ከዛ በኋላ ኢየሩሳሌም በትምህርት ሞልተው ደበላልቀው ነው የቀጠሉትና ይህ ሁሉ አድርጎ ነው አዘገ። ኢየሱስ እኮ ራሱ አምላክ ሆኖ እያለ ፍጹም ሰው ፍጹም አምላክ ሆኖ እያለ በነበረው የምድር አገልግሎት ተተኪ እያፈራ እያስተካከለ እያረማቸው
እድል ሁለት አድርጎ እየላከ ሲመጡ ደግሞ ሪፖርት እየጠየቀ እንዴት ነበር ሲላቸው ደስ እያላቸው አጋንንት ሲገዛ ነው በዚህ ደስ አይበላችሁ እያለ ስማችሁ በሕይወት መዝገብ ስለተጻፈ ደስ ይበላቸው ስሜታቸውን እያረጋጋ። ምክንያቱም ሌላ ጊዜ ደግሞ አጋንንት ያልወጣ ጊዜ ተቸግረው እንዳይወጡበት በጾም ጸሎት ነው እያለ እንዲነግራቸው ዛሬ እንትናቸው ማስተካከል መሰረታቸውን የደስታቸውና የሐዘናቸውን ምክንያት በሰማያዊ ነገር መሆን አለ ከመንግስቱ አንጻር መሆን ነበረበት። ምክንያቱም የኢየሱስ ክርስቶስ ራሱ ቪዥን ስቴትመንቱ የነበረው ራእይ ስቴትመንቱ የእግዚአብሔርን የመንግስቱን ፈቃድ በምድር እንድትሆን ነበር። ምንድነው ቪዥን ብሎ ቢጠይቅ ኢየሱስ የእግዚአብሔር የመንግስቱ ፈቃድ በምድር እንድትሆን ነው። የአባቱ ፈቃድ የመንግስቱ ፈቃድ በምድር እንድትሆን ነበር የመጣው። ስጋ ለብሶ የተለያየ ያደረገ እሱን ነበር ሲያደርግ ነበር። ሲፈውስም ሲያስተምርም ይህን ማድረግ ነበረ። መስቀሉ ላይ እንኳ ራሱ ፈቃድ ብሎ ነው ያለው። ስለዚህ ከዚህ አንጻር አለማመን አይደለም። ተተኪን ማዘጋጀት የመልካም አጨራረስ መለኪያ እንደሆነ ተገልጿል መጽሐፉ ላይ። በተግባር ግን ለምሳሌ አንዳንድ ሰዎችን ጋር ጨዋታ ስናደርግ አሁን በብዛት የምንመለከታቸው ከኔ በኋላ ጀረት አይፍሰስ የሚሉ አይነት ይመስላሉ ይላሉ ብዙ ሰዎችና ከተተኪ አንጻር እንዴት ይታያል? ይህንን እርስዎ አይተዋል? ምዕራፉ ላይ አንዱ በእነዚህ ሶስቱ ላይ ስናልፍ አንዱ መሰራት ያለበት ተተኪ ማፍራት ነው። ተተኪ ማፍራት ገና ከጅማሬው ጀምሮ ፕላን ቪዥን ላይ ስንጀምር አጀማመር ላይ ምናስበውና ምንጀምረው ነገር ነው። ኢየሱስ ክርስቶስ እንደሱ ነው ያደረገው። ገና ጅማሬ ላይ ነው ሰዎችን ፔክ እያደረገ ከእርሱ ጋር እንዲኖሩ ከዛ እንዲልካቸው ብሎ ነው የሚናገረው። እየላከም እያገለገሉ እየመጡ ሪፖርት እያደረጉ አንዳንድ ቦታ ላይ እያስተካከላቸው በዚህ ደስ አይበላችሁ ስማችሁ በሕይወት መዝገብ ስለተጻፈ ደስ ይበላችሁ እያደረገ ከዛ ስትሄዱ እንዲያደርጉ እንዲገጥማችኋል እያለ ከዛ በኋላ እያስተማረ ነው እንደሱ ያደረገው። ከዛ በኋላም ደግሞ ሲቀጥል አገልግሎቱን ለእነሱ ሰጥቶ ነው ወደ ሰማይ ያረገው አይኖቻቸው እያዩ እና ከዛ በኋላ እነሱም ቀጥታ ወደ ስራ ነው የገቡት። ኢየሩሳሌም ጠበቁ፣ መንፈስ ቅዱስ ተሞሉ። ከዛ በኋላ ኢየሩሳሌም በትምህርታቸው ሞሉ። ከኢየሩሳሌም አልፎ ዛሬ ለዓለም ላለው መደበላለቅ ምክንያት መዳረስ ምክንያት ወንጌል መዳረስ ምክንያት ኢየሱስ እንደሱ አድርጎ ያዘጋጃቸው እና እንደ አንድ መሪ እንደ አንድ አገልጋይ በቢዝነስም ይሁን በቸርችም ይሁን በሴኩላሩም ጋር ይሁን ገና ስንጀምር ነው አብሮን የሚሰሩ ሰዎችን ተተኪ ልናፈራቸው ምንችላቸው ሰዎች ማሰብና ማመንም አለብን። ከዛ ደግሞ ማዘጋጀትም አለብን። ለማዘጋጀት ሀብሎ ሰዎችን በትክክለኛ ቦታ ያላቸውን ጸጋቸው ካሪዝማው ማለት ተሰጦ ያላቸውን ሰዎች መልካም ስብዕና ያላቸውን ወይም ደግሞ እንዲኖራቸው መልካም ምስክርነታቸውን እያዩ አብረናቸው እንዲወጡ የአገልግሎት እድል እየሰጠናቸው ከዛ ሙሉ በሙሉ ኃላፊነት ከመስጠት ማለት ነው እና ከዛ ደግሞ ተተኪን ማፍራት ብሎ ራሱን አንድ ቻፕተር ሙሉ አለው። ከዛ ግን የመሪ ቅብብሎች ብሎ አስቀመጥኩት አንድ ቻፕተር አለ። የኢመርጂንግ ሊደር አለ። ከዛ በኋላ ደግሞ ኤግዚስቲንግ ሊደር አለ። ከዛ ደግሞ ኤግዚት ሊደሩ አለ። ስለዚህ አዲስ ጀማሪ መሪዎችና አገልጋዮች ወይም በተለያየ ሁኔታ ያሉ ሰዎች አሁን የቆዩትና ኤግዚት የሚያደርጉ ሰዎች የሚፈጥሯቸው የሚያዘጋጁላቸው የማመቻቹላቸው ነው እንጂ እኔ ስሄድ ኤሌክትሪክ ሄድ ያክል መሆን የለበትም። ደግሜ እላለሁ። በቃ ጨልምልምልምልም ይላሉ። በቃ አንዳንድ ቸርቾች ወደ ሰፊ ከተማ ለሌላ አገልግሎት ሲሄዱ አንዳንድ ጊዜ አሁን እሰማለሁ እንትና የለም ዛሬ ተብሎ ቸርች ይቀራል ማለት እንትና ሲኖር ብቻ ነው። እና ለእኔ ይሄ የሰዎች አመለካከት እንዳለ ሆኖ ግን አገልጋዮች መሪዎች በጣም ስራ መስራት አለብን። እኔ ባልኖርስ እኔ ከተማ ውስጥ ቸርች ውስጥ ባልኖር ወይም ደግሞ ሌላ ኃላፊነት ቢሰጠኝ ቸርቿ ትቀጥላለች አትቀጥልም የሚለው ወይም ሚኒስትሪው መቀጠል አለበት ቢዝነሱ መቀጠል አለበት የለበትም የሚል ተተኪን ማፍራት ካላፈራ ኤሌክትሪክ ሄድ ያክል ጨልምልምልም የሚል እንዳይሆን አትሊስት ሰዎችን ማመቻቸት ማፍራት በጣም ይህ አንዱ መሰራት ያለበት ነው። እንደ ቤተሰብ ልጆቻችን ላይ ከዛ ደግሞ እንደ ቤተክርስቲያን ላይ እንደ ቢዝነስ ላይ እንደ ሀገር ላይ መሰራት ያለበት ጉዳይ ነውና ኤግዚት ፕላን ላይ ኤግዚት ስታደርግ የምትሰጣቸው ነው እንጂ የምትጀምሩ አይደለም። ተተኪን ማፍራት ኤግዚትህንም ማሰብ ያለብህ ገና ስትጀምርም ጀምር አብረህ እንደምታቆም አትሊስት መቼ እንደምታቆም ባታቆም እንዴት ልታቆም ማቆም እንዳለ መጨረስ እንዳለ እያሰብክ መቀጠልና በዚህ መካከል ደግሞ ስራዬን ይዞ ሊያስቀጥል የሚችል የጀመርኩት ነገር መቀጠል ወይም ደግሞ እኔ ስጨርስ ይዞ የሚቀጥል ከኔ በተሻለ ብሎ ማሰብ ማቀድ ማስተማር ማሰልጠን እና ማሰማራት እያሰማሩ ደግሞ እንደገና ሜንቶር እያደረጉ አባት እየሆኑ እናት እየሆኑ ሜንቶር ማድረግ ያስፈልጋል። እንዴት ናችሁ እያለ እያበረታታ እያረመ እንክተን እያደረገ ሪኮመንድ እያደረገ ኔትወርክ እየፈጠረላቸው ቀጥሎ አይዟችሁ በርቱ እያለ
የሚያስቀጥል ማንነት ሊኖረን ይገባል ብዬ አምናለሁ። ተተኪው ትውልድ ተደጋግሞ የሚነሳ ቃል ነው። ለምሳሌ በሀገር አቀፍም በቤተ ክርስቲያንም በአካባቢም ብዙ ቦታ ላይ ይሄ እኮ ተተኪው ትውልድ ነው የሚል ነገር አለ ወይ ለተተኪው ትውልድ ይባል እና ቃሉ በጣም ተደጋግሞ የሚነገር ነው። ነገር ግን ለምሳሌ በሀገር አስተዳደር አካባቢ ብንመለከት ዶክተር ረጅም ዘመን ብዙ ሰዎችን ረጅም ዘመን እናያቸዋለን። በአስተዳደር አካባቢ በተቋማትም አካባቢ እንመለከታለን። እሱ ብቻ ሳይሆን ለምሳሌ ቤተክርስቲያንም አካባቢ ብንመጣ ተቋማት አመራር ላይም ይሁን መንፈሳዊ አገልግሎቱ አካባቢ ረጅም ዘመን ብዙ ሰዎችን እናያለን። አንድ ሰው ረጅም ዘመን እናያለን እና ይሄ እየመጣ ያለው ትውልድ ቶሎ እየተተካም የማየት ነገር ጥያቄ ይገባል እና ለምሳሌ እኛም ግላዊ እንትን ባላነሳም ግን ባደግንባቸው አንዳንድ አካባቢዎች ላይ ተተኪ እንደሆነ ተነግሮን የነበረበት አለ። አሁንም እዛ ጋር ብንሆን እንተካ ይሆን የሚል ጥያቄም ይነሳል እና ሪሊ ይሄ ተተኪው ትውልድ ማን ነው የሚለው ነገር ቢነሳ ምላሽ ይኖራል ዶክተር? እንግዲህ ዝም ብለህ ከፖዚቲቭን ጀምርና በበጎ ተጽዕኖ ካላቸው ተፈላጊነት ካላቸው ተጽዕኖ አንጻር በየጊዜው ተደጋጋሚ ረጅም ጊዜ ሊቆዩ ይችላሉ። ግን በዛ አይነትም እንኳ ተፈላጊነት ረጅም ጊዜ ብንቆይ ግን ረጅም ጊዜ ልንኖር እንደማንችል ደግሞም ያለኛ ሌላ ሰው እንዳይነሳ እንዳናረግ እንቅፋት ልንሆን እንችላለን። ተመልሰን እኛ ብቻ በተደጋጋሚ ስንመጣ በተቃራኒው የሌላውን ልብ ልናወርደው እንችላለን። እንዳይታያቸው የአገልግሎት እድል እንዳያገኙ ቸርቻቸው ላይ ወደፊት የማገልገል ምን ላይ ላገልግል የሚለውን ነገር ሊያጠፋባቸውና ከተማ ሲቀዩ ቸርቻቸውን እንዲቀይሩ ሊያረጋቸው ይችላል። እዛ ገጠር እያሉ ወይ ወረዳ ላይ ያሉ ወይ ሆነ ጠባብ ከተማ ላይ ያሉ ቸርቻቸው ጋር ሊሆን ይችላል። ከዛ በኋላ ግን ወደ ሰፊ ከተማ ሲመጡ ብዙ ምርጫ ስለሚኖራቸው እድል ወደሚያገኙበት ቦታ ይሄዳሉ። በእርግጥ ከዛ ደግሞ መጥተውም ተወሰነ ጊዜ በኋላ ደግሞ የከፋ ችግርም ሊገጥማቸው ይችላል እና ስለዚህ ይህን ሲሪየስ ብናስብበት እላለሁ። የምናስብበት ምንድነው? ሁልጊዜ እኛ ባለንበት እኔ ሊተካ የሚችል እንደው ቢያንስ እንደው ይቅርና ቢያንስ አንድ ሰው ራሴን መተካት ብችል ከዛ በላይ ግን የተለያዩ ሰዎች ቢኖሩ ብዬ እላለሁ እና ስናገር ምን እላለሁ? ያው የጎንደር ሙሉ ወንጌል ፓስተር አይደል የነበርኩ እና እላለሁ እኔ የቸርች አገልጋይ የሆንኩት ወደ ጌታ የመጣሁት ቸርቿ ከተመሰረተች በኋላ ነው። እኔ ወደ ጌታ የመጣሁት ስለዚህ እኔ በጌታ ሳልሆን ቸርቿ ነበረች። ከዛ በኋላ ደግሞ እኔ አገልጋዩኝ ለትምህርት ስወጣም ቸርቿ ቀጥላለች። አሁን ደግሞ ወደ አሜሪካ ሲሄድ ቸርቿ ቀጥላለች። እንዴት ነው የማስበው? እኔ ከሄድኩ በኋላ ቸርች ትቆማለች አለቀላት ብዬም ላስፈራራ ወይም ደግሞ የሆነ ነገር ልል የምችለው እንዴት ነው? እኔ በጌታ ሳልሆን የነበረች ቸርች ዩኒቨርሳሏን ትቼው ማለት ለካሏ ነው። ዩኒቨርሳሏን ማስታሰብ ሌላ ነው። ባለቤቷም ኢየሱስ ቀድሞ ግን ይህኛው ግን የእኔ ቸርች እኮ የነበርኩበት ቸርች እኮ እኔ ወደ ጌታ ከመምጣት በፊት የነበረች ቸርች ነች። ከዛ ለትምህርት እያልኩ ወጣ ገባ እያልኩ ከጎንደር ወደ አዲስ አበባ እየመጣሁ በዛን ጊዜ ቸርቿም ቀጥላለች። ሌሎች አገልጋዮች ነው። ከዛ ትቻቸውም ሲሄድ ቀጥላለች። ስለዚህ እንዴት ነው እኔ ከሄድኩ በኋላ ቸርቿ አለቀላት እያልኩ ማሰብ? ይልቁን ለራሴ ማሰብ ነው ያለብኝ። ቀጥዬ ምንድን ነው መጀመሪያው ብዬ ቸርቿ በሰላም እንድትቀጥል ጥሩ ኢንቫይሮንመንት ፈጥሮና እንዲህ አይነት አስተሳሰብ መውጣት። ቸርች የጌታ ነች። ወደ ቸርች ከመጣን ቢዝነሱ የኛ ሊሆን ይችላል፣ ግን ቸርች ግን የጌታ ነች እና ይሄ እንደሱ አስበን እኔ ጌታ ነኝ፣ ስለዚህ የጌታ ሰዎች ቢነሱ የሚል ቸርች በሰላም መቀጠል እንድችል እድገቷ እየጨመረ በቁጥርም በጥራትም በትምህርትም በብዙ ነገር እያደገች እንድትመጣ ብሎ ማሰብ እዛ ላይና እኔ ከሞትኩ በኋላ ሰርዶ አይብቀል አይነት እሱ መንፈሳዊነትም አይደለም። የጌታ ባህሪም ከጌታም የተማርነው አይደል? ጳውሎስም እሱን አይደለም ይነግረን። ስለዚህ ሲተኩ ነው የምታያቸው። በብሉይ ኪዳን እንኳ ስትሄድ አንዱ ሌላውን እየቀባ ሲቀጥል ነው የምታየው እና ስለዚህ ይሄ መተካካት፣ በሰላም መተካካት ቸርች ሞዴል መሆን አለባት፣ ምሳሌ መሆን አለብን፣ ለሀገር ምሳሌ መሆን አለብን እና አንዳንዴ የሀገሩ ወደ ቸርች ሲንጸባረቅ ታያለ፣ የቸርቹ ደግሞ ወደ ሀገር ሄዶ ተመሳሳይ ነገር ሲፈጠር ታየዋለህ እና ስለዚህ በተተኪ ማፍራት ማመን እና ሰዎችን ማዘጋጀት ያስፈልጋል። ተተኪ ተብለው የሚታሰቡ ሰዎች አንዳንድ ሰዎች ለምሳሌ በቅንፍ ውስጥ እንደ ተላላኪ የሚል አይነት ቃል ይሰጧቸዋል። ምን ማለት ነው? የራሳቸውን ነገር እንዲጀምሩ ሳይሆን የተጀመረውን አንድ ነገር የማስቀጠል ነገር ላይ እንዲያስኬዱ ማለት ነው። መጽሐፉ ላይ ያገኘሁት ጥሩ ነገር ተተኪው መሪ የራሱን አሻራን እንዲያስቀጥል ቆንጆ ሀሳብ ያስቀምጣልና ይህ አዲስ ይተካ የምንለው
አዲስ መሪ ምን አይነት መሪ መሆን አለበት? ለምሳሌ የተጀመረ ነገር የሚያስቀጥል ወይም ደግሞ ቅድም እንዳልነው ተላላኪ ወይንስ የራሱን በጎ አሻራ ራሱ የሚያምንበትን የሚያስቀጥል ምን አይነት መሪ ይሁን? እንግዲህ በቸርች ኮንቴክስት ከሄድ ትልቁ ቸርች የቸርች ራሷ የዲኖሚኔሽን ይኖራል፣ ከዛ የሎካሉ ይኖራልና የሎካሉ ቪዥን ይኖራል። ያን ቪዥን ነው የአገልጋይ እያስፈጸመ የራሱ ቪዥን ጋር ተመሳሳይነት ፈጥሮ እያስፈጸመ የሚቀጥለው እና በሚያቆምበት ጊዜ ሰዎችን ተተኪ ስናፈራ የእኛ ደቀ መዝሙር እንዲሆኑ ማድረግ አይደለም፣ የእኔ ተከታይ እንዲሆኑ አይደለም፣ የጌታ ተከታዩ ነው እንዲቀጥሉ ነው ማድረግ ያለብን እንጂ የእኔ የምፈልገውን የሚያስፈጽበት እኔ ወጥቼ ግን ሳልወጣ እንዳልቀር የእኔ ተወካይ እንዲኖር የምፈልገውን ሀሳብ በዛ እየላኩ ማኒፑሌት እያደረኩ ኮንትሮል ማድረገው አይነት እንዲሆን አይደለም። ሌላ ውክልና ልከ ምናምን የምትልከው አይደለም። ያን ሰው ስንተካው የጌታ ደቀ መዝሙር ሆኖ ያ ሰው ራሱን የቻለ የራሱ ፐርሰናሊቲ አለው። የራሱ ደግሞ ቪዥን ይኖረዋል። የራሱ ጸጋና ተሰጥኦ አለው። የራሱ ዘመን አለው። የራሱ ኮንቴክስት አለው እና ስራው እንዲቀጥል ነው ማድረግ ያለበት። በእርግጥ የተጀመረው ስራ እንዲቀጥል ሊሆን ይችላል። በእኔ ተጀምሮ ቆይቶ እየቀጠለ ቆይቶ መቀጠል ያለበት ይሆናል። እሱ ማስፈጸም ስራውን ማስቀጠልና የኔን ሀሳብ ብቻ በሱ እያሉ ማስቀጠል የተለያየ ነው። የኔም ጉዳይ አስፈጻሚ መሆን ሳይሆን የእግዚአብሔርን ሀሳብ አስፈጻሚ መሆን በጣም አስፈላጊ። ስለዚህ ያንን ሰው በራሱ ማንነት እግዚአብሔር እሱን በፈጠረበት ማንነት ስብዕና በራሱ ዘመን በራሱ እግዚአብሔር በሰጠው እይታ መቀጠል እንዲችል ነፃነት ምንሰጥ ኤግዚስት ስናደርግ ካደረግን በኋላ አንዱ መጠንቀቅ ያለብን ስታፕ ማድረግ አለብን፣ ማቆም አለብን። ምንድን ነው የምናቆመው? አሁንም እየገባን እንደ ድሮ ኮንታክት ፐርሰን እኛ እየሆን እንዲህ የሆን ማቆም አለብን። ያ የተካነው ሰው በነፃነት እንዲሄድ እንዲያውም ነጮቹ አንዳንድ ቦታ ላይ እንደሱ ያደርጋሉ። ምንድን ነው የሚያደርጉት? ፓስተሩ ነው ረጅም ዓመት ካገለገለ በኋላ ሌላ ከተተካ ሌላ ቦታ ሂደው ነው እንትን የሚያደርጉ። አሁን ያለው አዲሱ ነፃነት እንዲሰማው ነፃነት ተሰምቶት እንዲቀጥል እንደሱ ያደርጋሉ። የእኛ ግን ሁሉም ነገር እዛው ነው የሚያልቀው። ኦኬ እሺ ሌላ መሄጃም ስለለ ግን እዛ ሁነን ግን ነፃነት ሰጪ መሆን ያ ሰው እንዲቀጥል በመነሳቱ እግዚአብሔር እሱን ስለተካልን ስለተተኩልን ደስ ይለናል እያል እያበረታታናቸው ሲያጠፉ እያረምናቸው በፍቅር እየመለስናቸው እንደሱ ነዛ ካልሰራህ አሁንም አምን ሰዋል አበላሹት እኮ እንዲሆኑ እያልካል ካልተበላሸ እኛ የሰራ ነው የቆየ ነው የሰራ ነው አሁን እየተፈጠረ ያለ። ስለዚህ ቁጭ ብሎ ዝም ብሎ ማውገዝ ሳይሆን ማገዝ የምንችልበት ጠጋ ብለን በሪሞት ኮንትሮል የምንቆጣጠር ሰው የራሳቸውን ስብዕና እንዲጠቀሙ በራሳቸው ፍጥነት እንዲሄዱ እድል መፍጠር። የተሳሳተ ነገር ከቃሉ የወጣ ነገር ከደንብ የወጣ ነገር ካለ በፍቅር ሞቲቫችን ፍቅር ሆኖ እነሱ ማገዝ የምንችልበት የተሻለ ሰው የተሻለ አገልጋይ የተሻለ መሪ መሆን የሚችሉበትን ነገር እያሰብን መርዳት ማበረታታት በጣም አስፈላጊ ነው። ከዛ ውጭ ግን ለእኛ ለራሳችን እኛን አስመስለን ሰርተን የእኛን ሀሳብ ብቻ የሚያስፈጽሙ ከሆነ ፌል አድርገናል። የተካናቸውንም ሰዎች ድግግሞች ነው የሚሆነው። እነዛም ነፃነት አይኖራቸውም። ቸርቿም ጤናማ ሆና ትቀጥላለች፣ ቢዝነሱም ጤናማ ሆኖ ይቀጥላል ብዬ አላስብም። ያ ሰው የራሱ ስብዕና አለው። ስለዚህ ሁላችን ዩኒክ ነን የተፈጠርነውና እኔ እናንተ እንለያያለን። ስለዚህ በእኔ ልክ እግዚአብሔር እንዲሰራ እግዚአብሔር በሰጠኝ ዘመን የእግዚአብሔርን ሀሳብ ከሀሳቡ እንዳልወጣ ነው መጠንቀቅ ያለብን። ቤተክርስቲያን የሚጎዳ ነገር እንዳይሆን ነው መጠንቀቅ። ከታላቁ ተልእኮ እንዳልወጣ ነው መጠንቀቅ ያለ። ከታላቁ ትእዛዝ እንዳልወጣ ነው መጠንቀቅ ያለብኝ እንጂ የኔን ጠቅላላ ልክ እያንዳንዷን ነገር አጀንዳ እያስያዝኩ ስብሰባ ሲኖር እያረኩ እንዳንሆን እሱ በርቀቱ ነው በሪሞት ኮንትሮል ለማለት ድምፅን ከለርን ቻናልን የሚቃይረው ሳምበዲ ሳሰለጥናቸውም የሆነ ፒክቸር አሳያለሁ። ከላይ ሆኖ 4 ሰዎች አሉ፣ ግን ከላይ ሆኖ ከእያንዳንዱ እንትን ላይ ገመድ አለ እና ከላይ ሆኖ በእጅ ነው ወደ ፈለገው የሚያዘነብላቸው። ሳምበዲ ሌላ አለ ማይታወቅ አለ። እንደሱ እንዳንሆን እነዚህ ሰዎች የራሳቸው ነገር አላቸው። ሲሄዱ እንደ እግዚአብሔር ቃል እንዲሄዱ እንደ ሀሳቡ እንዲያገለግሉ በተሰጣቸው ዘመን የእግዚአብሔርን ሀሳብ አገልግለው እንዲያልፉ ነፃነት መስጠት መልቀቅ። ይህ ሲባል ደግሞ ማረም ያለብን እያረምን ማበረታታት ባለብን ነገር እያበረታታን አቅጣጫ ማሳየት ያለብን እንዲያውም ሜንቶር እናርጋቸው። ፖዚሽናችን ይቀየር። የቆዩ ሰዎች ኤግዚት ያደረጉት ሰዎች ሜንቶር ያድርጓቸው። እነሱ በፍቅር ግን ሜንቶር ለማድረግ ግን ጤናማ ግንኙነት አንተን ማመን ይጠይቃል። ጥሩ ግንኙነት መፍጠር ይጠይቃል። ብስለት ይጠይቃል። ልብ ይጠይቃል። እና እሱን አድርጎ አንዱ ለሌላው እንደሱ እያደረገን ብንቀጥል ተያይዘን ከመውደቅ ተያይዘን ብናድግ ብዬ ነው። አንዳንድ ጊዜ የጤና እክል ይመጣል። የስነ ምግባር ጉድለት ሌላኛው ሊሆን ይችላል። ወይም በሌላ ምክንያት
አቋርጦ የመውጣት ነገር ወይም በመልካም አለመጨረስ ጉዳዮች ይከሰታሉና መጽሐፍ ውስጥ ያገኘሁት ነገር አለ በክብር ማለፍ የሚል ሐሳብና እነዚህን ድንገተኛ አደጋዎች እንዴት ያስተናግዳል? አጨራረሳችን የተለያየ አጨራረስ ምንጨርስባቸው ነገሮች ሊኖሩ ይችላሉ። አንዳንዴ በጤና መታወክ ልንታወቅ ሰው ስለሆን ማለት ነው። ግን አሁን በጤና ቢታወቅም እስካሁን የመጣውበት በጎ ተጽዕኖ ያለ አሁን በጤና ግን እንደ ድሮ ላልሆን ይችላሉ። እሱ ተፈጥሯዊ ስለሆነ ያንን አንደርስታንድ አድርጋ ቤተክርስቲያን ከሆነ እንደ ቤተክርስቲያን እንደ ሁኔታው እንዳለ ሁኔታ መደረግ ያለበትን አድርጋ ያንን ሰው በቀጠል ጤንነቱ መጠበቅ ብቻ። ምክንያቱም እሱ ሲኖር ነው የሚያገለግለው እና ስለዚህ ጤንነታቸው የሚረዱበት መንገድ የሚታገዙበት ነገር መፍጠርና እንትናቸውን ሌጋሲያቸው እንዲቀጥል ማድረግ በጣም ጥሩ ነው። በውድቀት ደግሞ አንዳንዴ አጨራረሳቸው አንዳንዶቹ በድምቀት ሳይሆን በውድቀት ኢሞራሊቲ በተለያየ ነገር ሊሆን ይችላል። ስለዚህ አሁንም እንደነዚህ አይነት ሰዎች እንደሱ ከሆነ ያደረጉ ሰዎችም የመመለስ ልብ፣ የመጸጸት፣ የማልቀስ፣ የመመለስ ልብ ቢኖረን የዳዊት ኳሊቲ እሱ ነበር። የአገልጋይ ኳሊቲ አለማጥፋቱ አለመሳሳቱ ሳይሆን የመመለስ ኳሊቲው ነው። የሚመለስ ደግሞ እኛ የሚመለስን ደግሞ የሚቀበል ልብ መኖር ደግሞ በጣም አስፈላጊ። ችግሩ አንዳንዱ እንኳን በዚህ አጋጣሚ አግኝቶ ብሎ የሚደበድብህ አለ፣ ጊዜ የሚጠብቅልህ አለ። እንደሱ አድርጎ እንዳይነሳ የማድረግ ነገር አለና ስለዚህ እንደሱ እንዳየው መቀበል የምንችልበትና ከዛ በኋላ መሄድ ያለባቸው ስቴፖችን አስኪዶ ካገገመ እንደ ሁኔታው ነገሮችን አንድል ካረክ በኋላ የሚመለስ ከሆነ መመለስ የምችልበት እንደ ሁኔታው እንደ ቸርቹ ኮንቴክስት አንደርስታንድ አድርገህ ሃንድል የምታደርግበት ነገር መፈጠር እንደዚህ ሆኖ ግን የመጨረሻው ግን ይሄ በክብር ማለት እግዚአብሔር የሰጠን አሳይመንት ጨርሰህ ከተሰጠህበት ክፍል ላይ በሰላም ተክተህ አገልግሎቱን ሰጥተህ ስራው እንዲቀጥል አንተ ሳትኖር ስራው የሚቆም ሳይሆን የሚቀጥል አንተ ባለበት በተገኘበት ሰዎች ነፃነት ተሰምቷቸው ማውራት መናገር ማገልገል የሚችሉበት እንጂ ቁጭ ብለህ ፊትህን ተኮፍሰህ ሰባኪውን የምትረብሽ አዲሱን ፓስተር የምታስቸግር አይነት ሳትሆን አገልግሎት ዘርፉን የተቀበለውን ሰው የምታስቸግር አይነት ነፃነት የምትነፍቅ አቲቲዩድ የምታሳይ እስቲ የሚያደርጉትን እናያለን እያልክ እንትን ምትል ይኸው እንዲያደረጉ እያልክ በየቦታው እያልክ ስምና ስብና የምታጠፋ ሳትሆን ያየውን ነገር በፍቅር እያረምክ የጥሩ የተሰራውን ነገር ደግሞ ጥሩ ተሰርቷል፣ በጣም ደስ ብሎኛል፣ በዚህ መንገድ አላየሁትም እኔ ማረገውን ነገር ነው የምነግርህ። እንግዳ ተጋብዞ አገልጋይ ማውቀው አገልጋይ ከመጣ ባለውበት ቦታ ላይ ቁጭ ብዬ ኖት እያያዝኩ ተገልግዬ መጨረሻ ላይ ሄጄ ጌታ ይባርክ በጣም በመልእክቱ ልቤ ተነክቷል እግዚአብሔር ይባርክ ብዬ እላለሁ። የኔ መኖር ማለት ሌላ ነገርም ደግሞ ሁለተኛ እኔ እዛ መኖሬ ተገልጋይ ስለሆንኩ ስለተጠቀምኩ ነው የማወራው እና እንደሱ አይነት ነገሮችን መለማመድ በጣም አስፈላጊ ነው እላለሁ። ቅድም ተነስቷል። ለምሳሌ እኔ ስጠፋ እኔ ሳልኖር መብራት የሚጠፋ አይነት ስሜት እንዳይፈጠር የሚል ነገር። ለምሳሌ አንድ የቤተ ክርስቲያን መሪ ሲለቅ ተቋሙ አብሮ ከተናወጠ ወይም ከተከፋፈለ ወይም ቅድም በምሳሌ በርሶ እንዳሳዩን መብራቱ ድርግም የሚል አይነት ከሆነ ይሄ ምናልባት መሪው ተቋሙን ከመገንባት ይልቅ ራስ ግንባታ ላይ ነበር እንደዛ ማለት ያሰኛል። ሊሆንም ላይሆንም ይችላል ማለት አንደኛው ከይሆናል እንጀምርና ይሆናል ምንድነው በእድሜ በዘመናቸው እነሱና እነሱ ብቻ እየሰሩ እነሱ ብቻ ጎልተው እየወጡ እነሱ ብቻ እየሰሩ እነሱ ያሉበት ነገሮች ስትራክቸሮችንም ሲሰሩ እነሱ የሚቆዩበት አንዳንድ ስትራክቸር ስትዘረጋ ከአንተ ውጭ ሌላ ውስጥ እንዳይገባ አድርገህ ስትራክቸር መስራት አለ። ደንብ ስታወጣ ከአንተ ውጭ ሌላ ሰው እየተሰራ ነው። ግን ስታየው በትምህርትም በምንም ከአንተ ውጭ ሌላ ሰው እንዳይገባበት አድርገህ ትሰራዋለህ። እንትኑን ታሰፈዋለህ። በአንተ ልክ አድርገህ ለሌላዎች ይሰፋቸዋል ወይም ደግሞ ለአንዳንዶቹ ይጠባቸዋል። ለአንተ ልክ አድርገህ ትሰራዋለህ እና እንደሱ አይነት ነገር አግባብነት የሌለው ነው። እንደሱ አድርገህ እድሜ ልክ እንደሱ ታደርገውና ከዛ በኋላ አንተ ስትሄድ በዛ ልክ የሚገባ ሰው ይጠፋና ከገባም ይሰፋዋል። ከዛ ሌላ ችግር አድርጎ ሊፈጠር ይችላልና እሱ ላይ ማስተካክሎ መስራት በጣም ጥሩ ነው። ከኔ በኋላም ሌሎች የሚነሱበት ሌሎችም ገብቶ ሊያገለግሉበት አብሮኝ ሊሰሩ የሚችሉበትን ነገር መፍጠር በጣም ሌላው አቅጣጫ ግን ምንድነው ተተኪ የሚለው ነገርም እነሱ ላይ ከተተኪዎችም ላይ ደቀ መዝሙር የመሆን ጸጋቸውን የማወቅ ስፍራቸውን የማወቅ ስሜታዊ ሳይሆን ምክንያታዊ የመሆን ማቹርድ አድርጉ ጤናማ ትምህርት ጤናማ አስተሳሰብ ያላቸው ኃላፊነታቸውን በአግባቡ የሚወጡ በተለይ ኃላፊነት ከተጠያቂነት ጋር አካውንታቢሊቲ ለቸርች ለመሪዎች እንደሱ እያደረጉ ደግሞ ተተኪዎችም ራሶቻቸው ማዘጋጀት ማለት ኖቲስ ተደርገ እሱ ያስፈልጋል ተብለህ ልትመጣ በአብዮት ሳይሆን
በጥሩ ሁኔታ በጥሩ ሪኮመንዴሽን ልትመጣ። እኛ እኮ ጊዜያችን ሰጥተን ሳናገለግል አገልጋዮች ናችሁ እየተባለ ጥሪ ያላችሁ እየተባለ፣ ምክንያቱም ስናገለግል ያዩናል። እዛው ላይ ነው እየታየን ነው እንትን ያልነው። ወደ መሪዎች ስንመጣ ነው ለመቀበል እንግዲህ ያው ሲቀበሉን ሽል ከሆነ ይገፋል ቂጣ ከሆነ ይጠፋል ብለውና የተቀበሉን ትዝ ይለኛል። ሽማግሌዎች ሲቀበሉኝ ሙሉ ጊዜያችንን ሰጥተን ለማገልገል እንፈልጋለን። እንግዲህ ሽል ከሆነ ይገፋል ቂጣ ከሆነ ይጠፋል፣ ሽል ከሆነ እየገፋ ይቀጥላል። ከዛ በኋላ ከኛ ጋር ቆዩና ደግሞ ሌላ ሰው ሲቀበሉ በሌላ ጊዜ ደግሞ ከኛ ተማሩና ፈረሱም ይኸው ሜዳውም ይኸው ብለው ደግሞ መስጠት ጀምሩ። አይ ልዩነት አለው። ይሄ እናያለን እናጣራለን ነው። ይሄኛው ደግሞ ፈረሱም ይኸው እድሉን እንሰጣችኋለን እያገለገላችሁ ይታያል። እንደሱ ነው፣ ልዩነት አለው። ስለዚህ እንደዚህ ሆኖ ነው የተቀበሉ እና ከዛ በኋላ ነው እያገለገልን አይታይተን ወደዚህ ደረጃ የደረስ ነው። እና ሰው ሊያየው የሚችለው ተጽዕኖ እየጨመረ የሚመጣው ነኝ ሳትል ስሙን ሳትቀበል ስብዕና ከስሙ በላይ ተግባርህ አገልግሎትህ እንትን እያደረገ እየተፈለክ በቃ እንፈልግሃለን አይተናል የምትባልበትን ነገር ለህዝቡም ለቸርች መሪዎችም እድል መስጠት ይጠይቃልና እንደሱ እያደረጉ ተተኪዎችም ራሶቻቸው ማዘጋጀት በትንሽ ነገር ሌላ ነገር ቸርች ውስጥ እንዳይገቡ በአቋራጭ መንገድ ሌላ ቦታ ላይ እንዳይገቡና ቸርች በመክፈት ብቻ እንዳያምኑ ብሩም እንዳያበላሻቸው ጥንቃቄ ማድረግ ያስፈልጋል። ወደ መደምደሚያ እንድረስ ዶክተር እጅግ አድርጌ አመሰግናለሁ። በተለይ በመጽሐፉ ክፍል 4 ላይ የኢየሱስ ክርስቶስ አርአያነት በጉልህ ተጠቅሷል። እዛ መካከል በዝርዝር ብዙ ሀሳቦች ይነሳሉና እኔ ላነሳ የፈለግኩት ሀሳብ እሱ ተፈጸመ ብሎ ሲጨርስ ያስቀመጠው ሞዴል አለ። እዚህ መጽሐፍ ላይ በደንብ የእሱ ሀሳቦች አሉና ለዘመናችን መሪዎች ምን ያስተምራል ይሄ ሞዴል? ያው እንግዲህ ኢየሱስ ክርስቶስ ሞዴላችን ነው በሁሉ ነገር አለ። ከኃጢአት በስተቀር በነገር ሁሉ እንደኛ የተፈተነ ሊቀ ካህናት ሊረዳና ሊረዳን የሚችል ሊረዳ እንደኛ ሰው ነበር አይደለም። ሊረዳን ይችላል። አንደርስታንድ ተፈትኗል። አንደርስታንድ ያደርግ ሊረዳን የሚችል ሊቀ ካህን ያህል በአብ ቀኝ ተቀምጦና ስለዚህ በምድር በነበረበት ወደ አገልግሎት ሲመጣ ወደ ምድር ሲመጣ ቪዥን ይዞ ነው የመጣው እና እዛ ላይ ቪዥን ስቴትመንቱን ብዬ ስል የእግዚአብሔርን የመንግስቱን ፈቃድ በምድር እንድትሆን ነው። ስለዚህ እሱን ነው እያደረገ የነበረውና ሲጀምር አጀማመሩ እንደምታውቀው በመጠመቅ በመፈተን እያንዳንዱን ስቴፕ በማድረግ ነው ያለፈው እንደ ማንኛውም። ከዛ በኋላ አገልጋይ በመምረጥ ከእርሱ ጋር እንዲኖሩ እንዲልካቸው እያለ ነው የሚናገረውና እንደሱ አድርጎ ነው ቆይታውን 3 ዓመት ከምናምን። ግን በቆይታውን ጊዜ አጀማመሩ እንደሱ ብቻ ሳይሆን ቆይታውም እንደምታውቀው ኃጢአተኛ ጋር አገልግሎቱ ሰው አቀፍ ነበር። ባለሀብት ብቻ ለይቶ የሚያደርግ አይደለም። ኮት እያየ የሚያደርግ አይደለም። ዘር እያየ አይደለም። ሰው አቀፍ ነበር። ሚሽን ስቴትመንቱ እንደሱ ያስገድደዋል። የእግዚአብሔር መንግስት የሁሉም ነች። ከዛ ደግሞ ሚሽን የጌታ መንፈስ በእኔ ላይ ነው ለድሆች ምናምን ለሀብቶች ሳይሆን ለባለሀብቶች ምናምን ሳይሆን ለድሆች እንዲያደርግ ይሄ ነው ሚሽን ስቴትመንቱ። ስለዚህ ከኃጢአተኛ ያስከሰሰው እሱ ነበር። አዋዋሉ ሴቷ ሰማርያቱ ሴት ጋር ነው። ከተለያየ ቦታ ላይ ሁሉን አቅፍ ሃይማኖት ሰዎችን ሁሉ ያቅፍ ነበር እና ስለዚህ እንደሱ አድርጎ አገልግሎ ነው ያለፈው። ለዚህ ነው ጴጥሮስ አትለየን ያለው። ስለ መለየቱ እያወራ ስለ ኤግዚት ፕላኑ እያወራ ስለ ተፈጸመ ከማለቱ በፊት እያወራቸው አይሁንብህ ያለው ለዚህ ነው። ከዛ በኋላ ደግሞ እኔ ብሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣ። አሁን ብዙ መነግራችሁ ነበር ግን ገና አልተሸከሙት አትችሉም እያለም ይናገር። እሱ ብቻም አይደለም ብዙ ቤት አለ እያለ ነው የሚያጽና። ከዛ ትንሽ ይለያለው መከራ አለ ምን አለ ታዝናላችሁ፣ ከዛ በኋላ ደግሞ ደስ ይላችኋል እያለ ሴት ከወለደች በኋላ በወለደችው ልጅ እንደምትጽናናው ምጡ ግን እያለ እያዘጋጃቸው አንዳንዱ ቦታ ላይ ባያስተውሉም ከዛ በኋላ ደግሞ ሞትን ድል አድርጎ ተነስቶ ረስተው ቆዝመው ተስፋ ቆርጠው እያለ እንደገና አምላክ አለ ልባቸው እስኪቃጠል ድረስ አብሯቸው 40 ቀን ታይቶ ዳሰውት አብሮ አሳልፈው ነው። ከዛ በኋላ ግን ሌላ ቦታ መሄድ አልቻሉም። ቀጥታ ኢየሩሳሌም ጠበቁ። መንፈስ ቅዱስ ተሞሉ። ቀጥታ ነው ሄዱ። ስለዚህ ኢየሱስ በሁሉ አቅጣጫ ሞዴላችን ነው። የሚገርም ነገር ሞዴል አንድ ሰው ሳወራ አንድ ወዳጀን ሳወራ ስለዚህ ስለ ኤግዚት እባክህ እንዴት ነው ኤግዚት ፕላን ብሎ ጠየቀኝ። ኤግዚት ፕላንም ስለሚያስብ ማለት ነውና ከዛ በኋላ አንድ ጥያቄ ጠየቀኝ። ሞዴል ማንን አገኘህ ምናምን አለ። በኢትዮጵያን አሰብኩኝ፣ ለመፈለግ ሞከርኩኝ። በእኔ እይታ ያው በደንብ እንዲረዱኝ የሉም እያልኩ አይደለም። አላየሁም። እኔ ስላላየሁ የሉም አንልም። ኤልያስ የለም ብቻዬን ቀረው ሲል ሌሎች ነው። ስለዚህ እኔ ስላላየሁ የሉም ብዬ አልደመደምም፣ ግን አላየሁም። ስለዚህ ሞዴል አድርጌ ለወስዶ የፈለግኩት በቃ ኢየሱስም ሞዴል አድርጌ ላስቀምጥ ብዬ ነው።
እና የሁላችን ሞዴል አሁን ኢየሱስ ነው። ለእኔ ሞዴል ለአሁን ላሉት ለቆዩ አገልጋዮች ለአዲስ እና አገልጋዮችን ሳሰለጥን 3 ቁልፍ የአገልጋይ መሪ እቅዶች ብዬ ነው ርዕሴን የቀየው። የአገልጋይ መሪ፣ ምክንያቱም ብሎ መሪ ብቻ ሳይሆን አገልጋይ። ኢየሱስ ሰረባንት አይደል የነበረው? ስለዚህ አገልጋይ መሪ መሆን ነው ያለብን እና መሪያችን ኢየሱስ ነው። ስለዚህ ከኢየሱስ ነው የምንማረው በህይወት እንዴት እንደጀመረ፣ እንዴት ቆይታውም እንዴት አድርጎ ተጽዕኖ እንደፈጠረ፣ ሁሉን እንዳገለገለ እንዳቀፈ፣ ከዛ ደግሞ አጨራረሱ በመስቀል ላይ ተፈጸመ ብሎ እኛን ሁሉ ያተረፈበት መንገድ እዛ ላይ አላለቀም። ሞትን ድል አድርጎ በመነሳት ትንሣኤ እንዳለ የነገረን፣ ከዛ በኋላ ደግሞ እንደገና 40 ቀን ታይቶ ደግሞ እያዩት የሄደ፣ ከዛ እነሱ ወደ ስራቸው ሲገቡ እንዲህ እንዳያችሁ ደግሞ ይመለሳል ተብሎ። ስለዚህ በዳግም የተፈጠረ ህይወት በዳግም ብጽዓት ነው የሚጠናቀቀው። በመወለድ እንትን ያለ በመሞት እንትን ያለ ግን በዚህ መካከል ያለውን ቆይታ ግን አንድ ቦታ ላይ እንጀምራለን፣ አንድ ቦታ ላይ ተወሰነ እንቆያለን። ኤግዚት ፕላን አለው። እንዲህ እያለ ሳይክል እያረገ ተወሰነ እያረገ ነው የሚቀጥለውና ስንጀምር በራእይ እንጀምር፣ ስንቆይ በጎ ተጽዕኖ እየፈጠር፣ ስንጨርስ በመልካም በክብር በድል በሰላም በመተካካት፣ ከዛ ደግሞ የዘላለሙ ነገር ከጳውሎስ እየተማር ሊሄድ ከክርስቶስ ጋር ልኖር እጅግ እናፍቃለሁ ይላል። በሁለት ነገር ይጨነቅ። ሊሄድ የሚበልጠው መሄድ ነው። እጅግ እናፍቃለሁ አለ። እጅግ የሚሻል ነው አለ። ደግሞ የምኖረው ደግሞ ለእናንተ ስል ነው ብሎ እንደዚህ አይነት ባላንስ የሆነ አገልግሎታችን እያገለገልን ግን ደግሞ ዘላለሙ ሌላ ኤግዚት ፕላንና እንደገና የሚጠብቀን መንገባበት የእግዚአብሔር መንግስት እንዳላውቀን በዚህ አይነት ደስታና በእንዲህ አይነት ተስፋ ከኢየሱስ ክርስቶስ በመማር ሞዴል መሆን እየሆን ቀጥለን ከዛ ደግሞ ለጋሲያችን ይቀጥልና እኛ በህይወት ካረፍን በኋላ ሰዎች ስለኛ ሲያነሱ ሞዴል ብንሆንበት እሱን ነው ምናፍቀው። ስኖር በአግባብ ኑሬ ስወጣ ደግሞ ወደ ጌታ ስንሄድ ደግሞ የሆነ ነገር ለልጆችም ከዛ በኋላ ደግሞ ላለውበት አካባቢ በጎ ተጽዕኖ ፈጥሬ ሞዴልን ጥሎ ከሜዳ አንጻር ነው ማስተምረው ማሰለጥነው መጽሐፍ ምጽፈው። ቢሆንልኝ ቢሳካልኝ ናፍቆቴን ይህንን ነው እያጋራው ወደ መጽሐፍ መቀይረው የራሴንም ናፍቆት ነው። እጅግ አድርጌ አመሰግናለሁ ዶክተር ከውድ ጊዜ ላይ ይህንን ሀሳብ ስላካፈሉኝ። ዛሬ ምሽት መንገደኛ ነው፣ ከዛ መካከል ነው ዛሬ የሳብኩት እና እጅግ ምስጋና ትልቅ ነው። 3ቱ ቁልፍ እቅዶች ተመልካቾች ማግኘት እንዲችሉ አድራሻ እናስቀምጣለን። እሱም ብቻ ሳይሆን በተለይ ከጋብቻ ከቤተሰብና ከአመራር አንጻር ስልጠና፣ ሌሎችም ጉዳይ ለሚፈልጉ ሰዎች አድራሻውን እናስቀምጥና ተጨማሪ ጥያቄ ካላቸውም ከእርሱ ጋር እንዲገናኙ እናደርጋለን። መደምደሚያ ላይ ማንሳት የምፈልገው መጽሐፉ የሚያነሳው በተለይ በዋናነት የእንደገና እድል የሚለው ሀሳብ ነው። በተለይ ጀምሮ ወይ በጎ ተጽዕኖ መፍጠሩ ወይ ተሰናክሎ ሊሆን ይችላል፣ ወይ መጨረስ ባይመች እና ነገሮች ቢወድቁ እግዚአብሔር እንደገና እድል እንዳለው የሚያሳይ ሀሳብ ያነሳልና እሱን አንስተን እንደምድም ዶክተር እንግዲህ በራእይ መጀመር ስንጀምር አጀማመራችን፣ ከዛ በጎ ተጽዕኖ እየፈጠር በእያንዳንዱ ቆይታችን፣ ከዛ ደግሞ ፍጻሜያችን በመልካም መጨረስ ማጠናቀቅ ብለን እና እንደዚህ የሆነ ግን የሆነ ቦታ ላይ ወይ አጀማመር ወይ ቆይታ ወይም ደግሞ ኤግዚት ስናደርግ የሆነ ቦታ ላይ የሆነ ነገር ልንሳሳት ሰው አይደለን ፍጹም ስላይደለን ልንሳሳት እንችላለን። ከመንገድ ልንወጣ እንችላለን። የሆነ ቦታ ላይ ልናጠፋ እንችላለን እና ከዳዊት ሕይወት የምንማረው የእግዚአብሔርን ሀሳብ የሚለው እኮ የመመለስ ልብ ስለነበረው እና አምላካችን ደግሞ የእንደገና አምላክ እድል የሚሰጥ አምላክ ነው። ምሕረቱ የበዛ አምላክ ነው እና ስለዚህ እንደገና እድል ሲሰጠን እንድንጠቀምበት ተስፋ እንዳንቆርጥ ተስፋ እንዳለ እንዲያስቡና ከደረሱበት ቦታ ላይ እንዲጀምሩ። ለምን አንድ ቀን አስተካክለው አንድ ቀን ብቻ አትቀራቸው? አንድ ሳምንት፣ አንድ ወር፣ አንድ ዓመት ለምን አይቀርም ካለን ጠቅላላ እና በአግባቡ አስተካክለን እንድንጨርስ ብዬ ነው የመጨረሻው ምዕራፍ 15 ላይ እንደሱ አድርጌ እያስቀመጥኳቸው። ለምሳሌ እንደገና መመርመር ይጀምሩ። አር በእንግሊዝኛ ሪፍሌክት አድርገው ወደ ራሳቸው እየተመለከቱ እንዲመረምሩ፣ ሪከበር እንዲያረጉ እንዲያገግሙ፣ ከተጎዱበት ከተለያየ ነገር ሪከበር እንዲያገግሙ፣ ካላገገሙ ከባድ ነው እያልኩ ከዛ ደግሞ እንደገና ደግሞ ሪቫይቭ ያርጉ፣ እንደገና መነሳሳት፣ እንደገና ራሶቻቸውን አገልግሎታቸውን ልባቸውን እንዲያነሳሱ ሪያሰስ እንደገና እየገመገሙ አካሄዳቸውን ትናንታቸውን እየገመገሙ ማስተካከል ያለባቸው ማስተካከል፣ ከዛ ሪዲፋይን እንዲያደርጉ ቪዥን ሚሽን ስቴትመንታቸው እንደገና ዲፋይን ካደረጉት ከብዙ ዓመት በኋላ እንደገና ሪዲፋይን ማድረግ የሚችሉበት እንደገና መግለጥ የሚችሉበት ትኩረት እንደገና ሪፎከስ እንዲያደርጉ ፎከስ አድርገናል። ከዛ በኋላ ግን ሪፎከስ እንዲያደርጉ ግልጽ የሆነ የት ላይ ፎከስ ላድርግ በዚህ ዕድሜ ብለው እንዲያስቡ እንደሱ እያደረገ እንደገና ሪቲንክ እንደገና ማሰብ ደግሞ ደጋግሞ ማሰብ እንዲችሉ
ከዛ ደግሞ ሪቢውልድ እንዲያደርጉ እንዲገነቡ፣ የተቋረጠ የፈረሰ ድልድይ ካለ እንዲያስተካክሉ፣ ግንኙነት ከሆነ አጋርነት ከሆነ እንደገና ሪቢውልድ ከእግዚአብሔርም ጋር ያለው ከፋሚሊያቸውም ጋር ያለው ሪሌሽንሽፕ ሪቢውልድ እንዲያደርጉና እንደገና ሪፕላን እንዲያደርጉ እንደገና እንዲያቅዱ እና የመጨረሻው እንደገና ሪስታርት እንዲያደርጉ እንደገና ተመልሰው እንዲጀምሩና በራዕይ እንዲጀምሩ በጎ ተጽዕኖ ፈጥረው በመልካም ጨርሰው አትሊስት ኤግዚት እንትናችን እንድናስተካክል የእንደገና አምላክ አለንና እንደገና አልረፈደም። እንደገና ጊዜ በእግዚአብሔር ፊት ይሆኑና እስከዚህ ያደረስከኝ እኔ ማን ነኝ ቤቴስ ምንድን ነው ብሎ ዳዊት ቁጭ ብሎ ራሱ ላይ ሪፍሌክት እንዳደረገ ወደኋላ ዛሬ ነገን እያሰበ እንዳደረገው የእንዲህ አይነት ጊዜ ፈጥረን በእግዚአብሔር ፊት እንደገና ማስተካከል ያለብን ነገሮችን አስተካክለን በራዕይ እንጀምር፣ በጎ ተጽዕኖ እንፍጠር። ከዛ በመልካም እየጨረስን ለቤተሰባችን ለጋሲውን ሰጥተን ላለንበት አጥቢያ፣ ላለንበት ከተማ፣ ላለንበት ሀገር፣ ባለንበት ስታተስ በመሪነት በቸርች ውስጥ በፖለቲካው ብሎም ደግሞ በቢዝነስም በማህበረሰቡም ባለን ሚና በጎ ተጽዕኖ ፈጥረን እንለፍ ብዬ 3 ቁልፍ እቅዶችን እንደዚህ ደመድማለሁ። እድል ስለሰጠኝ አመሰግናለሁ። እግዚአብሔር ይባርክህ። ጥሩ ጊዜ ነበረን። አመሰግናለሁ። ስትከታተሉ ያቆያችሁት እይታ የተሰኘው መርሃ ግብራችንን ነው። ከዶክተር ሙላቱ ጋር ያደረግነው ቆይታ ይህን ይመስል ነበረ። ስክሪኑ ላይ በምናደርግላችሁ አድራሻ መጽሐፉን ማግኘት እንድትችሉ እንዲሁም ደግሞ ዶክተርን በማግኘት በጋብቻ በቤተሰብ እንዲሁም በተለያዩ የአመራር ጉዳዮች ላይ ስልጠና ስለሚሰጡ እሳቸውን በማግኘት ተጨማሪ ሀሳቦችን እንድታገኙ እድሉን እናመቻቻለን። እይታ እንደምታውቁት ዘወትር ማክሰኞ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍ ልዩ ዝግጅት ነው። እስካሁኑ ደቂቃ ድረስ እየተከታተላችሁን ካላችሁ በእርግጠኝነት ወዳችሁናል ማለት ነው። ስለዚህ ሰብስክራይብ ሳታደርጉ የደውል ምልክቱን ሳትጫኑ እንዳትደመድሙ አደራ ማለት እንፈልጋለን። አገልግሎታችንን ለማገዝ ስክሪኑ ላይ ያለውን አድራሻ ተጠቀሙ። ሳምንት ከሌላ እንግዳ ጋር እንገናኛለን። መልካም ቆይታ።